እናመሰግናለን መንፈስ ቅዱስ ተባረክ አሜን አሜን ሰላም ብያለሁ ወይ ሰላም የጌታ ሰላም ኢየሱስ ያድናል እንግዲህ ፋሲካ አልፎ መጣን ማለት ነው ጌታ ይመስገን ኢየሱስ ጌታ ነው ሰላም ብያለሁ ሰላም ሬዲዮ ላለው እና ሁለት ክፍል ነኝ ያለሁት ማለት ነው ዛሬ እንግዲህ እንማራለን ገና ነው ጌታ ኢየሱስ ጌታ ነው መንፈስ ቅዱስ ያስተምረናል ማለት ነው ባለፈው ነግራችኋለሁ የምንማረው ዛሬ ስለ መንፈስ ቅዱስ ነው መንፈስ ቅዱስ ያስተምረናል የእግዚአብሔር መንፈስ እውነት ነው ማን እንደሆነ እናያለን መንፈስ ቅዱስ ወገኖቼ ሪል ነው መንፈስ ቅዱስ ዛሬ ብዙ ሃይማኖተኞች የሚሆኑት ለምንድን ነው መንፈስ ቅዱስ ስለማያውቁ ነው መንፈስ ቅዱስ ወገኔ ቀንበርን ይሰብራል እንደገና ወደ እውነቱ ሊመራሃል መሞላት አለብህ መሞላቱ ደግሞ በደንሱ በልሳን መናገር ነው ተዛላችሁ ሐዋርያ ምዕራፍ 2 ላይ በልሳን ተናገሩ ይላል ምን ነቀባሽ ተስፋይ ልሳን ስለተናገር ካደክ ነው አይደለም ልሳን ምንድነው አዲስ ቋንቋ ማለት ነው ማኛው ራስን ያንጻል ለእግዚአብሔር ምስጢር ምጸልይበት ነው እንጂ እንደውም ሞርሱን ስትጸልዩ ሰይጣን ራሱ የማይገባው ቋንቋ በእኔ ያ ነው እንደውም እናንተ እንደነ ስቲሙሌት ታደርጋላችሁ እምነታችሁን እንጂ ማለትም ልሳን ስለተናገር ካደግ ማለት አይደለም ግን ራስን ያንጻል አነስም ሌላውን ያንጻል ሬስ ጸልይ ሌላው ገባው ምን ይያኔ ድሮ ይርድን ስላለ ምናምን ነበር ይቅርታ ግን ዛሬ ስለ መንፈስ ቅዱስ እናያለን እና ቲንክ ሬዲዮ ላይ ያለው እንግዲህ የሆነ ያለውን ያያያችሁ ነው በዛ በኢራን እንግዲህ ኢራን ነኝ ብላ ነበር ማለትም እንግዲህ አንዳንድ ጊዜ ሰይጣን ነኝ ይላል ከዛ ጉድ ነው የሚፈላው ስለዚህ እና anyway ምንድነው ስንጸልያለን እኔ አንድ ነገር ማምነው ምን መሰላችሁ በዛ ያለ የኢራን ህዝብ ነፃ መውጣት አለበት እዛ ያለ ዘንዶ መሰበር አለበት ህዝቡን አንቆ ያዘ እንደነ ባርነት ያረገ ፈርዖን እንኳን አለ ፈርዖን ራሱ ወርቆልን ምን ነካችሁ ልንነቀባት ተስፋይ ፈርዖን ራሱ እንዴት ነው አንቆ ህዝቡን 430 አመት እና ነፃ መውጣት አለበት ህዝቡ ወንጌል መግባት አለበት ያንቺ ቦታ እንዳትረሱ ቀላል ቦታ አይደለችም ብዙ ነገር የተሰራባት ብዙ ነገር መጽሐፍ ቅዱስ ካነበባችሁ እዛ ነው ብዙ ነገር ነው እነዳን ሁሉ ተቀላል እና ሃማይ ነበረበት ንጉስ ምን መስላችኋል አርጤክስ 127 ሀገር እንግዲህ ሳስቡ ከዛ ጀምሮ ሲገዛ ነበር ማለት ነው እስከ ህንድ ድረስ ከኢትዮጵያ ድረስ እና ምን መስላችኋል ብዙ ግን እግዚአብሔር ግን ወገኖቼ እንጸልያለን እኛም እንጸልያለን እግዚአብሔር የሱ ሐሳብ እንዲፈጸም ማለት ነው የእግዚአብሔር ሐሳብ እንዲፈጸም እንጸልያለን ማለት ነው እና እኔ በጣም መጸልየው ምን ማልነገራችሁ ምን እንደምጸልይ ለዛ እግዚአብሔር ወገኖቼ ጣልቃ እንዲገባ ጸልያለሁ ወገኖቼ የእግዚአብሔር ሐሳብ እንዲፈጸም ማለት ነው እንግዲህ ሳያችሁ አይደለ እኔ በላ ኮንትሮል አደረጋለሁ እንግዲህ ኢንተርናሽናል መስመርን ኮንትሮል እንደረጋለሁ ማለት ሰይጣን እንደዚህ ነው የሚያደርገው ጊዜ ሐሳብችሁ እንደነ ትዛላችሁ ሁሉ ተሰጥቶኛል ሰይጣን ስገድልኝ ሲል ሁሉ ተሰጥቶኛል ምናምን ግን ኢየሱስ ያደናል እንጸልያለን ጸሎት የጻድቃን ጸሎት በስራው እጅግ ታረጋለች ተብሎ ተጽፏል ስትጸልዩ ታያላችሁ እግዚአብሔር የሚሰራው ስራ ማለት ነው እና እግዚአብሔር ደግሞ መልካም ነው እግዚአብሔር በጌታ በኢየሱስ ስም አሁንም እንጸልያለን በኢየሱስ ክርስቶስ ስም ወደ ነጩ እኔ መመልሳለሁ አንተም ማታቀውን ድንቅ ታምራትን አሳያለሁ ብለሃል ዛሬ በኢየሱስ ክርስቶስ ስም የሆነው ነገር ሁሉ ላንተ አሳልፈን እንሰጣለን በጌታ በኢየሱስ ክርስቶስ ስም ያንተ ሐሳብ በዛ ስለሚፈጸም ጌታ እግዚአብሔር በዛ ለህዝብ እየጮኸ ያለ እየተገፋ ያለ እግዚአብሔር አባቱ በባርነት ውስጥ ያንተ እስራኤሎችን ከ430 አመት አንድ ሙሴ ልከ ነው አንድ ሙሴ ልከ በኢየሱስ ክርስቶስ ስም የ80 አመት አዛውንት ታንከለ ምንለ ሚሳኤል ምንለ እግዚአብሔር በታምራት ነው ያወጣው ዛሬም በኢየሱስ ስም የህዝብ ነፃ ስለሚወጣ እናመሰግናለን ስለ እስራኤል ጸልየን ስለ አሜሪካ ጸልየን በዛም ስለ ኢራን ጸልያለን ዛም በኢትዮጵያ ደግሞ ጌታ ጣልቃ ስለምትገባ አሁን ባለው ምርጫ ጌታ ሆይ አንተ እውነተኛ እግዚአብሔር አንተ ነገስታት ልብ ባንተ ወደ ወደር ተመራቸዋለህ ተብሎ ተጽፏል በኢየሱስ ስም ለዛች ምድር ማንተ ስለምታስብ እናመሰግናለን ዛሬም እዚህ ፌስቡክ ላይ ያለ ፌክ ኒውስ በኢየሱስ ስም ደፈንኩት በኢየሱስ ስም የተደፈነ ይሁን ፌክ ኒውስ የተደፈነ ግራ የተጋቡ እግዚአብሔር አባቶ በኢየሱስ ስም ለዩቲዩብ የሚኖሩ ለገንዘብ የሚኖሩ ገንዘብ የገዛቸው በኢየሱስ ስም ነፃ ያውጡ እግዚአብሔር እናመሰግናለን ከፍ ከበል ጂሰስ ኔም አሜን አጭር ጸሎት ማለት ነው አጭር ጸሎት
በኢየሱስ ክርስቶስ ስም እግዚአብሔር እናመሰግናለን። ወይ ጌታ ኢየሱስ ጌታ ነው። እንግዲህ አይ ቲንክ ቆንጆ ፋሲካ ነበር መሰለኝ አይደለ? እና ጌታ ይመስገን ያው ስለ ፋሲካ ተምረናል። እኔና እናንተ የእግዚአብሔር ቃል ሁሉ ጊዜ ደስ ይበላችሁ ነው ያለን። በጌታ ደስ ይበል። ፋሲካችን ማለት ክርስቶስ ነው። ሪዝኑ ኢየሱስ ነው። ፋሲካ ማለት እንዳትረሱ። ፋሲካን አብሶ ሉቃስ 22 ላይ ፋሲካን እናደርጋለን ማለት ስጋና ደሙን ስትወስዱ ቲንክ ፋሲካን ማለት ነው። እና ስለዚህ አይ ቲንክ ወደዛ አልሄድም። ፋሲካችን ክርስቶስ ታርዷል። እኔና እናንተ ሁሌ ፈካ ልንል ነው የሚያስፈልገው። እና ኢየሱስ ጌታ ነው። በምንም ነገር እንዳትያዙ፣ በመብል በመጠጥ ስለለበስ ስለበላ ስለጠጣ ምናምን እንዳታጉረመርም። እንደዛ ብሎ ነገር የለም። ጳውሎስ አላጉረመረመም። እዛ እስር ቤት ሆኖ ማለት ነው ደስ በላችሁ ይላል። ሚስት የለው ልጅ የለው። እናንተ ልጅ እያላችሁ እያጉረመረማችሁ እየበላችሁ እያጉረመረማችሁ፣ እንደዛ ከሆነ በጣም አዳደክም ማለት ነው። ማደግ ያለብህ ግሮአፕ ነው የሚያስፈልገው። ይሄ ቃል ደግሞ ያሳድጋል። የእግዚአብሔር ቃል ያሳድጋቸዋል። ስለዚህ ሁሌ ደስ ይለኛል። እኔ ለብሰብ አልለብስ የልብስ ጉዳይ አይደለም፣ የመብል ጉዳይ አይደለም፣ የመጠጣት ጉዳይ አይደለም። በሬ ታረደ አልታረደ ምን አለ እንደዛ ብሎ ነገር የለም። መውጣት አለብህ። አለዛ እንደዛ የምታስብ ከሆነ አላደክም ማለት ነው። ማደግ አለብሽ። ሁሌ በጌታ ደስ ይልሽ። መቀሱ ነው መጀመሪያ። አስቀድማችሁ ፈልጉ ያለው እኮ ጽድቁን ነው እሱን፣ ከዛ ሁሉ ይጨመርልሃል። እሱ ይሄ ማይንድ ከሆንክ ሁሉ ያንተ ነው። ይሄ ማይንድ ጻድቅ ማይንድ ማለት ነው። ስለዚህ በኢየሱስ ክርስቶስ ስም እግዚአብሔር ታምር ትሰራለህ። እናምናለን። ጌታ ስለ ትራምፕ ስለምሰጠው ጥበብ ጌታ እግዚአብሔር በዚህም ስላሉ በአሜሪካ ጸለይን። አሁን ምርጫ በኢየሱስ ክርስቶስ ስም እውነት ስለሚያሸንፍ ምንም አይነት ጠላት ስለማይሰለጥን እግዚአብሔር በዚህ ምርጫ ላይ በኢየሱስ ክርስቶስ ስም እንደፍናለን። እግዚአብሔር አባቶች ጌታ አንተ ዓለም እግዚአብሔር ማረፍ አለበት በኢየሱስ ክርስቶስ። በርግጥ መቼም ማረፍ ግን እንዳትረሱ። ይሄን መቼም ይገባቸዋል መንፈሳዊ ነገር እንደሆነ ብዙ እቺ ኢራኑስ የምታስበው ሐሳብ እንዳትረሱ። ሌላ ደግሞ ጳጳሱ ጸጥ በሉ። እሱ ከድሮም ጀምሮ ተቃዋሚ ነበረ ጳጳሱ ማለት ነው። የዚህ ዲሞክራቲክ ነው እና አሁንም ተነሳች መሰል ብቅ አለች እና ስለዚህ ጳጳሱ ስቶፕ ጳጳሱ መጣችበት እና እዛ መስራት ይሻላል ወንጌል እና እንግዲህ ማለትም በጣም ከባድ ነው። ስለዚህ እንደዛ ብሎ ነገር የለም ማቆም አለብህ እና እንደዚህ ተስራ ኒኩለር ተስራ እያለ እንደዚህ እያያቸው ታዲያ ኒኩለር ቢሮና ትጨርስ አልነበር ምን ይመስላል? እና እሷ ተስራ ተፈቀደላት ብቅ አለበት። ድሮ ሲቃወም የነበረ ማለት ነው። ትራምፕ ሪፐብሊክን ይቃወም ነበር። ዲሞክራቲክ ነው እና አይነው ኢየሱስ ጌታ ነው። እንግዲህ ጻጥ ነው ወንጌል ጽበክ ግሬስ እንዳታናግሩኝ ወል ጌታ ኢየሱስ ባለፈው ምን ታያላየን ምናቸው ነገሮች ወሳኝ እንደሆኑ ጌታ ምንድን ያለው ሳይሆን ነው ሳይመንታለ የሚያምኑ ብፁዓን ናቸው። ምን ታለ ሳይሆን አንተ ስላየ አመንክ። ሳይ የሚያምኑ ምንድናቸው? ብፁዓን ናቸው። በቃ ሳታይ ታምናለህ። ይሄ ያለቀውን ስራ ማመን አለባቸው። ስራ አልቋል አልኩ። ዛሬም ለቤተ ክርስቲያን ማመን ያለባት ስራ እንዳለቀ፣ መስበክ ያለባት ስራ እንዳለቀ ገና እንደሚሰራ ሳይሆን ጾም ጸሎትና ደግሞ እንዲሰራ ሳይሆን በቃ ወስት እያደረጋችሁ ነው ጊዜያችሁን ማለት ነው። ጌታ ስራ ጨርሷል። የአዲስ ኪዳን ሪስፖንድ ምንድነው ፓስተርዬ? አብሊቪት አረሰቢት አብሊቭ አረሰብ ጸጋ ስራ ጨርሷል። በቃ በጸጋ ስራ አልቋል። በቃ እናንተ የጨዋችሁ ግን ስራ አልቋል። የአዲስ ኪዳን ጸሎት ፓስተር ምንድነው? አይናችንን አብራ። ተዛላችሁ በኤፌሶን ላይ ጳውሎስ ቁጥር 18 የልቦናችሁ አይኖች እንዲበራ የልቦናችሁ አይኖች እንዲበራ ጸልይላችኋለሁ አለ ጳውሎስ። እኮ የጸለየልን የልቦናችን አብሮች እንዲበራ ነው። ከዛ የመጥራቱ ተስፋ ምን እንደሆነ በቅዱሳን ዘንድ ያለው ርስ ባለጠግነት ለምናምን ከሁሉም የሚበልጠው የኃይሉን ታላቅነት ታውቁ። አያችሁ የአዲስ ኪዳን ጸሎት አይኔን አብራልኝ ነው። በቃ ጸሎት አይኔን አብራልኝ። ተፈውሰሃል፣ ተባርከሃል፣ ዘወደሃል፣ ይቅርታ ብለሃል። እግዚአብሔር አምላክ አይተውም አለቀም ብሏል። አካሄድ ገንዘብ ለመውደድ አለ ያለ ይብቃ አለ። 5 እንጀራ ነው 2 ዓሣ ነው እሱ ይብቃ ሳላየም ሳበዛ አለ። እሱ እንደዛ ነው እሱ እና ይሄ ግን አሁን ስራ ጫልቋል። እኔና እናንተ ሳናይ እናምናለን። ማመን አለብን። እንደተፈወስክ ማመን አለብን። ማርታን ያለት ብታምኚ ነው ያላት። እግዚአብሔርን ክብር ታያለሽ አላት።
አያችሁ እምነት ነው። እግዚአብሔር አሁን ጌታ መጥቶ ያስተማረው እምነት ነው። እምነት አስተማረን። እምነት ጻድቅ በእምነት በሕይወቱ ይኖራል። 4 ቦታ ተጽፏል። እኔና እናንተ እግዚአብሔርን ደስ የምታሰኙት በእምነት ነው። ምንም ሌላ ምን በሰው ጭን ደስ አይለኝም አለ። አሜን። ደስ አይልም። እግዚአብሔር በሰው ጭን ደስ አይለውም። ስለዚህ ዛሬ አይ ቲንክ ይበቃኛል። ስለ መንፈስ ቅዱስ ነው የምንማረው። መንፈስ ቅዱስ እኛ የምናምነው አብ፣ ወልድ፣ መንፈስ ቅዱስ ሥላሴ አንድ አምላክ ማለት ነው። በስም ይለያያሉ፣ በስልጣን አንድ ናቸው። ግን እንዳትረሳውን መንፈስ ቅዱስ ጌታ ትልቅ መጥቶ ኢንትሮዲውስ ያደረገልን ስለ መንፈስ ቅዱስ ነገረን፣ ስለ አባቱ ነገረን፣ ስለ ሰይጣን ነገረን። መንፈስ ቅዱስ እኔ ብሄድ ይሻላቸዋል፣ እኔ ካልሄድኩ ከአጽናኙ ያመጣማል። እንደውም በመብሶ መጨረሻ ላይ ትዝ ያላችኋል እንትን ላይ እዛ ማቴዎስ 28:18 ላይ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዝሙሬ አድርጉልኝ ነው ያለው። አይ በአብ በወልድ ስንጠመቅም በአብ በወልድ በመንፈስ ቅዱስ ሶስት አምላክ ሶስት አንድ አምላክ ነው። ሶስት ስም ነው። በስም ይለያያሉ፣ በስልጣን አንድ ናቸው። የሚሰሩት አንድ ላይ ነው። አባቴ ሲሰራ እሱ ሲሰራው እኔ የምሰራው ትዝ አላችሁ ሲናገር ጌታ እሱ የሚሰራው እኔ የምሰራው ኢንትሮዲውስ አድርጋ አባቱን ማለት ነው። ጌታ መጥቶ ነገረን መንፈስ ቅዱስ እንዳለ በብሉይ ኪዳን ዛሬ አይ ቲንክ ብሉይ ኪዳን ነው የምናየው ምን ያህል መንፈስ ቅዱስ እንደነበረ የነበረ ነው። መንፈስ ቅዱስ አለ። መንፈስ ቅዱስ አንተ እግዚአብሔር ነህ፣ ቀድሞ የነበረ ዛሬም ትሰራለህ፣ ዘላለማዊ ነህ። መንፈስ ቅዱስ የሚረዳህ ነው፣ ረዳት ነው። መንፈስ ቅዱስ ያግዝሃል። ከምሌላ ብዙ አሳያቸዋለሁ። ብዙ ነገር በቤታችሁ ላይ እንደሚሰራ ቀንበርን እንደሚሰብር የተያዝክበት ቀንበር የሚሰብርልህ መንፈስ ቅዱስ ነው። ወደ እውነት ሁሉ የሚመራ ወደ ጸጋ ነው። እንዳትረሳ አሳይሃለሁ። ዛሬ በብሉይ ኪዳን ላይ መንፈስ ቅዱስ ሲመራቸው የነበረው ቀን በዳመና ሌሊት በብርሃን እሱ ነው። ወዴት ነበር ይመራቸው? እግዚአብሔር ወደ ገባላቸው ተስፋ ቃል ማለት ነው። ወተትና ማር ትበላላችኋል ወደ ከነዓን ሊያስገባቸው ይመራቸው፣ ወደዛ ነበር ይመራቸው። ግን ብዙ እንዳሳዘኑት መንፈስ ቅዱስ ማለት ነው። አያችሁ መንፈስ ቅዱስ ያዝናል። ሂዝ ፐርሰን ነው። አሁን መንፈስ ቅዱስ አለ። አሁን ጌታ ሲሄድ መጥቷል። አሁን እሱ አለ። አሁን ሌላ በአማኞች ውስጥ አለ። አሁን ይሄ መንፈስ ቅዱስ በውስጣችሁ ለዘላለም እግዚአብሔር ቃል እንደውም ለዘላለም በውስጣችሁ አለ። እንደውም ታትማችኋል ይላል። አንድ ሰው ወደ ጌታ ሲመጣ ታትሟል በመንፈስ ቅዱስ። ግን መሞላት አለበት። የምትሞላው ኃይል ያስፈልጋል። ጌታ ብኮ እንዳትወጣው ኃይል አለ። አሳያለሁ፣ ኃይል እንደሆነ አሳይሃለሁ። እንደገና ደግሞ ቤተክርስቲያንን የሚያሳምር እሱ ነው። በጸጋ ስጦታ የሚያሸበርቅ እሱ ነው። ይሄ ሰማይና ምድር የፈጠረ እሱ ነው። እንዲህ ውብ አድርጎ ካይታችኋል። ሰማይ ምድር ውብ ተደልቃል። ቤተክርስቲያን የሚያሳምራት እሷ ነው። ግን ቤተክርስቲያን ማን አጋር አለችው ነው ጥያቄው። እሱ ነው። እሷ ካለች እሱ አይሰራም። በቃ በፍሬ አይደለም ማለት ነው። ብዙ ዛሬ ቸርቹ ሳይን ወንደር የሚጠፋው ብዙ ነፍሳት የማይድነው ለምንድን ነው? መንፈስ ቅዱስ አቬለብል አይደለም። ሳምቲንግ ችግር አለ ማለት ነው። አያቸዋል። መንፈስ ቅዱስ ይሰራል። ግን አጋር ካለ ቸርች ውስጥ ከነ ልጇ ገላትያ ምዕራፍ 3 ትዛላችሁ ከነ ልጇ ማውጣት አለባችሁ ከነ ልጇ። እሷ አትወርስም ተብሏል እኮ ገላትያ ቤተክርስቲያን ብጥጥ ያደረገችው እሷ ሆና ወጭ ብላ። አያችሁ መንፈስ ቅዱስ አለ። መንፈስ ቅዱስ ያው መንፈስ ቅዱስ ያለሱ ክርስትና አትችልም። ዛሬ ያለሱ ብዙ ሃይማኖተኞች ለዚህ አይደለም ሃይማኖተኛ ይሆኑት። መንፈስ ቅዱስ አይናቸውን አልከፈተማ። የመጽሐፍ ቅዱስ ራሱ የሚያስተምር መንፈስ ቅዱስ ነው። ብዙ ሃይማኖተኞች በዓለም ላይ ያሉት መንፈስ ቅዱስን አያውቁም። ድገም ፓስተር ድገም እስቲ። መንፈስ ቅዱስን አያውቁም፣ ግን ሃይማኖተኞች ናቸው። ይሄ ፊደል ይገልሃል፣ መንፈስ ግን ሕይወት ይሰጥሃል። ይሄ መጽሐፍ ቅዱስ ስታነብ ፊደል መብራት ትክክል ነው ያስታጋ ነው። ፊደል ትክክል ነው መብራት ያለ ፊደል ይሆንብሃል፣ ይገልሃል። ግን መንፈስ ቅዱስ ነው የሚያስተምር፣ ሪቪል የሚያደርግ የሚገልጥል፣ የሚያስተምር ፓወር የሚያደርግ ኃይል የሚሰጥህ ከኃይል ወደ ኃይል ከክብር ወደ ክብር እንድትሄድ የሚያደርግ እውነተኛ ቆንጆ ለሚድኑ የህይወት ሽታ ለሚጠፉ የሞት ሽታ የሚያደርግ መንፈስ ቅዱስ ነው። በቃ አትራክት እንድታደርግ የሚያደርግ ማለት ነው። መንፈስ ቅዱስ ሕያው ነው፣ ይሰራል አለ። እግዚአብሔር ነው ራሱ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አካል ነው እንዳትረሳ። ሄዘ ፐርሰን ነው። አሁን እሱ ስላለ ነው አጅር መንቀሳቀስ ያልቻለ። አሁን እሱ ይሄዳል መንፈስ ቅዱስ አሁን እዛ አለ መንፈስ ቅዱስ አለ። ይሞላሃል፣
መሞላት አለብህ ከመሞላት አለብሽ። ተሞሉ ብሏል፣ ተሞለ። ለዚህ ነው መንፈስ ይብላባችሁ በወይን ጠጅ አትስከሩ፣ አለዛ ሰካራም ነው የምትሆነው። ያለ መንፈስ ቅዱስ ጸሎት እንኳን አትችሉም። ከልብ ያለ እኔ መንፈስ ቅዱስ ድካማችንን ያግዛል። እንዴት አድርገን እንደምንጸልይ አናውቅም። 4 ነጥብ። ያለ መንፈስ ቅዱስ መጸለይ አትችልም። ዛሬ የሚያቅትሽ እሱን ስለማትጋብዥ ነው። እሱ ሲመጣ ከውስጡ ይፈልቃል። በቃ ከውስጡ በቃ ትቃትታለህ። እንደ እግዚአብሔር ፍቃድ መጸለት ይጀምራል። ስለዚህ መንፈስ ቅዱስ አለ። አቲንክ ዛሬ ቁጥር 1 ነው የምናየው። አነብላችኋለሁ። መጽሐፍ ቅዱስ ላሳያችሁ። ዮሐንስ ምዕራፍ 16-13 ላይ የእግዚአብሔር ቃል ላሳያችሁ። የእውነት መንፈስ በመጣ ጊዜ አንደኛ ወደ እውነት ይመራቸዋል። ደስ አይደል? ሁለተኛ የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርም። ሶስተኛ የሚሰማውን ይነግራቸዋል። አራተኛ እርሱ ያከብረኛል፣ ከኔ ያለው ወስዶ ይነግራቸዋል። እሱ ሲመጣ ወደ እውነት ሁሉ ይመራቸዋል። አየህ ዛሬ ብዙ የሳተ በሃይማኖት የሳተ ማን ይምራው? በሃይማኖት የሳቱ ማለት ነው። ምድራችን ላይ የስ ዓለም ላይ የስ ብዙ በሃይማኖት የሳቱ ማን ይምራው? መንፈስ ቅዱስ ካልመራ ወደ እውነት ማን ይመራሃል? እንዳትረሳ፣ እውነት የጸጋ ነው። እውነት ኢየሱስ ነው። መንፈስ ቅዱስ የሚመራ ወደ ኢየሱስ ነው። ሌላ ወደ ማንም አይመራ። በቃ ኢየሱስ የሰራው ታመ ከሆነ ክርስቶስ ምን ተፈውሳል ነው የሚለን። ገና ትፈወሳለህ ሳይሆን ተፈውሳል እኮ ነው። አጣው ስትል እንደ አለ እኮ በክርስቶስ አለ። ያሳስበኝ ነገር ስለ ሁሉ ያሳስባቸዋል። ስለ ሁሉ ከልቤ ልንገረው። ከሱ ጋር ኢንተመሲ ካላችሁ፣ ከሱ ጋር ኢንተመሲ ከሆናችሁ የምትለብሱትን እንኳን ይነግራችኋል። ሾፕ ስትሄዱ ራሱ ከሱ ጋር ግድብ እንደ ኢንተመሲ ቅርብ ካላችሁ፣ ፎሎሺፕ ካላችሁ መንፈስ ቅዱስ ጋር አትውጣ ይልሃል፣ አትሂድ ይልሃል፣ ተቀመጥ ይልሃል። ብዙ ነገር ይነግርሃል። በጣም ስሞል ቮይስ ነው ውስጥ ይነግርሃል። መንፈስ ቅዱስ ማለት ከሰማው ማለት ነው። መንፈስ ቅዱስን ከሰማው ማለት ነው። ግን ካልሰማው ነው። ለዚህ ነው የሚሰማኝ በእርጋታ ይቀመጣል፣ ከመከራ ስጋት ይድናል ይላል። አይ አልሰማ አብሶ ብሉይ ጋር አሳያቸዋለሁ። አሁን ብሉይ ኪዳን ላይ ነው ማሳያችሁ። ብሉይ ኪዳን ላይ አቲንክ ጨርሶ ብሉይ ኪዳን ላይ ትንሽ በሚቀጥለው ትንሽ ጨምር አደርጋለሁ። ሳምሶን ላይ ነው የማቆመው። ሳምሶን ላይ እንዴት እየመጣ ታምር ሲሰራ የነበረ ምን ያሰራቸዋል? በአንድ አህያ መንጋጋ 1000 ሰው መግደል። አንበሳውን እናንተ ዛሬ እህቶች ዶሮ መቆራረጥ አቅታቸዋል። እሱ በእጁ ቁርጥርጥ እንዳደረገ ማለት ነው። እንዳትረሳ፣ እግዚአብሔር መንፈስ ኃይል ነው። ኃይልም ነው። ኃይል ብቻ አይደለም፣ አስተማሪም ነው፣ የሚያጽናናም ነው። ያጽናናቸዋል። በቃ በሁሉ ነገር ያጽናናል። አጽናኛዋል፣ ያሳያቸዋል። ሌላ ሁለተኛ ጥቅስ ምን አለ? ከነገር ይነገረኛል። ሌላ ሮሜ ምዕራፍ 8:14 ላይ በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸው። አባ አባ ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነት መንፈስ አልተቀበላችሁ። ምን አለ? በምን የሚመሩ አለ? በነቢይ የሚመሩ ነው ያለው እዚህ ላይ። በነቢይ የሚመሩና ዛሬ ስንት የሳት አለ በነቢይ የሚመራ ማለት ነው። አዲስ ኪዳን የለም እንደዛ። በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው። አሁን ይሄ መንፈስ ቅዱስ ይመርሃል ማለት ነው። ይመርሃል፣ በቃ መሪ ነው። በቃ ከልብ ልንገር፣ ያለሱ ፓስተር ተስፋዬ አይችልም። ያለሱ መጸለይ በጣም ጸሎት እወዳለሁ፣ ጸልያለሁ። እንግዲህ ሲገባችኋል። በሱ ስትሆኑ እናንተ ራሳችሁን ካልገዛችሁ በስተቀር ማቆም የለም አይደል? ጸሎት ጴንጤ ጸሎት የሚያበዛው ለምንድን ነው? መንፈስ ቅዱስ ስለሚረዳው ነው። እነዚህም ጸሎት ይወዳሉ። ጸሎት ውስጣችን ይቃትታል። መንፈስ ቅዱስ ይቃትታል፣ ይማልዳል። ካላችሁ ይማልዳል፣ ለሰው ይማልዳል። እዚህ ሆናችሁ አገር ቤት ይማልዳል፣ ለአገልጋዮች ይማልዳል። በውስጣችሁ እሱ ያመጣላችኋል። መንፈስ ቅዱስ ለማን እንኳን እንደምትጸልዩ እሱ ራሱ ያመጣላችኋል። አትጨነቅ። መንፈስ ቅዱስ ያመጣል። አገልጋይ ያመጣል፣ ፓስተር ያመጣል። በእኔ ስጸልይ ያመጣቸዋል። እነሱ አወቁ። ፓስተር ስትጸልይ አዶንኬር አወቁ። እኔ ግን ጸልይ ስለተባልኩ በውስጤ ጸልያለሁ ለነሱ ማለት እንዴ አውቀውን ታንኪዩ አሉ እንዴ ፓስተር አዶንኬር። እኔ አወቁ አላወቁ ምንም ጸልያለሁ። እኔ እኮ ምንም ችግር የለብኝም። በቃ እኔ አወቁ አላወቁ ምን አስጨነቀኝ? የኔ ስራ መንፈስ ቅዱስ ጸልያናል እንድማልድ ይማልዳል እኮ ነው።
በቅዱሳን ይማልዳል። እንደ እግዚአብሔር ትማልዳል። መንፈስ ቅዱስ ይቃትታል። ብዙ አይቻል ብዙ በውስጣችሁ ይቃትታል። ስለዚህ ምን አለ እዚህ ላይ የእግዚአብሔር ልጆች በምንድን ነው የሚመሩት አለ? በእግዚአብሔር መንፈስ የሚመሩ ምንድን ናቸው? በቃ በእግዚአብሔር መንፈስ የምትመራ እነዚህ የእግዚአብሔር ልጆች ናቸው አለ። አየህ አባ ብለን የምንጮህበትን የልጅነትን መንፈስ ተቀበልክ እንጂ እንደገና እኮ ነው ለባርነት የፍርሃት መንፈስ አልተቀበልክም። ምክንያቱም ፍርሃት ምን ያደርጋል? ባሪያ ያደርጋል። ተዛለም እኛ የተቀበልነው ፍጹም ፍቅር ፍርሃት ነው ያባረዳል። በፍቅር ፍርሃት እንትን የለም። ስለዚህ ዛሬ መንፈስ ቅዱስ አሳያቸዋለሁ ከእግዚአብሔር ቃል ማለት ነው። እንዳትረሱ መጀመሪያ መንፈስ ቅዱስ ነበረ፣ ብሉይ ኪዳን ላይ ነበር እንዳትረሳ። በብሉይ ኪዳን ላይ መንፈስ ቅዱስ በላያቸው ላይ ሲመጣ ትንቢት ነበር የሚናገሩት። በአዲስ ኪዳን ደግሞ ሲመጣ ሐዋርያ ምዕራፍ 2 ትዛላችሁ በልሳን ተናገሩ ነው፣ በአዲስ ቋንቋ ማለት ነው። ልዩነታ ትንቢትም እንትናገር ይረዳል። እንዳትረሳ መንፈስ ቅዱስ በጣም እሱ እንደወደደ ነው የሚሰራው። እኛ እናስገድደው። አሳያቸዋለሁ። አቲ ቁጥር 2 ላይ አሳያቸዋለሁ። እኛ ፑሽ አናደርገው። ለአንዱ ታምራት ማድረግን ይሰጣል፣ ለአንዱ በልዩ ልሳን መናገር ይሰጣል። መፈውስ ስጦታ እሱ ነው እንጂ እሱ ፈውሷል እኔም ልፈውስ አትችልም። እንደዛ ነገር የለም። ሲሰጥ ነው። ግን ከሱ ጋር ምን ያህል እንተመሲ ያላችሁ ከሱ ጋር ምን ያህል ህብረት ታደርጋለህ ከመንፈስ ቅዱስ ጋር ስታደርግ ነው። ስለዚህ ከመጀመሪያ ጀምሮ መጽሐፍ ቅዱስ ላይ ዘፍጥረት ምዕራፍ 1 ላይ ላሳያችሁ እንደነበረ ማለት ነው። እግዚአብሔር ሰማይና ምድርን ፈጠረ። ምድረ በዳ ነበረች፣ አንዳችም አልነበረባትም። ጨለማም በጥልቁ ነበረ። የእግዚአብሔር መንፈስ በውሃ ላይ ሰፎ ነበረ። ራጋዳ ባዲያሳ እሰይ አያችሁ። የእግዚአብሔር መንፈስ ምን ነበረ? ምድር ጨለማ ነው፣ ጥልቅ ነው፣ ምንም ነገር የለም። እሱ የት ነበረ? በውሃ ላይ ሰፎ ነበር። ምንድን ነው የሚጠብቀው? ቃል ማለት ነው። እንዳትረሳ ያ ቃል ማን ነው? ኢየሱስ ነው። ገባባለ የሚናገረው አብ ወልድ መንፈስ ቅዱስ። አሁን መንፈስ ቅዱስ እንዳትረሱ በጣም ደስ የሚል እውነተኛ ኮንስትራክሽን ነው። ኮንስትራክሽን እህቶች በእርግጥ የመንፈስ ቅዱስ ምሳሌ ናቸው። ሰለሞን ጥበብ ይላቸዋል። እህቶች እኮ ብዙ ነገር ነው የምትመሰሉት ማለት ነው። እንደገና ደግሞ ከአፈር ስላልተፈጠራችሁ ንጽህና ትወዳላችሁ። ወንዱ ግን ከአፈር ስለተፈጠረ ጸጥበል ፓሰቱ ጸጥበል እሱን ወንዱ ከአፈር ስለተፈጠረ እህቶች ንጽህና የሚወዱት የመንፈስ ቅዱስ ምሳሌ ናቸው። እንዳትረሳ ረዳት እንፍጠርለት አይደል ያለው? መንፈስ ቅዱስ ይረዳሃል እንጂ ኧረ በጣም ውደዱት፣ ጋብዙት፣ በጣም ጋብዙት። ይረዳቸዋል፣ ያግዛቸዋል፣ ይመራቸዋል። አትውጪ አትግቢ፣ እኔ ጓደኛ ጋር ልሂድ፣ ከዚህ ሀገር ወደ ሀገር ልሂድ፣ ታይ ቁጭ በይ እንዳትሄጂ ካለሽ ከሰማሽው ማለት ነው። አንድ ትልቅ የእግዚአብሔር ሰው አለ፣ አገልግሎ ነው ከነ ልጁና ከነ ሚስቱ ማለት ነው። ፓስተር ነው። የሆነ ስቴት ሄዶ ሌላ ስቴት ሄዶ ማለት ነው። አሁን ሰኞ ሊመለስ ሊወጣ ሲል መንፈስ ቅዱስ 10 ደቂቃ ቆይ ይለዋል። ካለበት ሆቴል ሊወጣ ሲል ማለት ነው። ግን አልሰማ። ሲወጣ አክሲደንት ማለት ሚስቱና ልጁ ሞቱ። እስቲሉን ላይ ጸጥተዋል። ብሰማ ኑሮ ይላል። እንዳትረሳ መንፈስ ቅዱስ ስሞል ቮይስ ነው የሚነግርሽ፣ ውስጥ ይነግርሃል። ከሱ ጋር ፎሎሽፕ ካለ ይመራሃል። በቃ ከልብ ልንገር ይመራሃል፣ ይነግርሃል። አንደ ኢትዮጵያ ሄጄ በጣም የሚያስገርም ከዲያስፖራ ማለት ነው። ኢትዮጵያ ሄዶ ዛዛ እንትን ሄድኩኝ ማለት ነው። ጁስ ምናምን እንትን ግሮሰሪ ሄድኩ ማለት ነው። ግሮሰሪ ጁስ ገዝቼ ቤት መጣው ማለት ነው። ዲያስፖራን ተመልከቷል። ዲያስፖራውን ልነግራችሁ ነው። አሁን ያ ጁስ ግጥም አድርጌ ጠጣ። ከዛ ሩጫ ሽንት ቤት ለሽንት ቤት ሩጫ ያን ጁስ ጠጥቼ ማለት ነው። በገስጸው በኢየሱስ ስም ምራቄ እስኪዝረከረክ በኢየሱስ ስም ብላ አልሄዳለኝ። ከዛ ስልክ ጌታ ምንድነው ስለው ውስጥ የተነገረ ጁስ ይለኛል። ጌታ ምንድነው ጁስ ብዬ እጄ ሳየው ጁሱ 6 ወር ኤክስፓየርድ። ዲያስፖራውን ልነግራችሁ ነው። ዲያስፖራውን መንፈስ ቅዱስ ይነግርሻል፣ ያሳስብሻል። ስለ ሁሉ ሊመጣ ስላለ ያሳስብሻል። ልታገቢ ያልሽውን ባል ከሆነ ያሳስብሻል፣ ይነግርሻል። ፎሎሺፕ ካለ ከሱ ጋር ህብረት ካላችሁ ማለት ነው። ስለምትለብሰው ሁሉ ይነግርሃል። ሾፕ ስታደርጉ ራሱ ይነግርሃል። ግን ምን ያህል እንተመሲ ናችሁ፣ ምን ያህል ህብረት አለ ከሱ ጋር ማለት ነው። አሁን ዶክተር ቾ ሲባል አልሰማህም? አንድ ወንበር አለ እዛ ኮሪያ፣ ያ መንፈስ ቅዱስ ወንበር ነው የሚሉት። አይታችሁ እንዴት እግዚአብሔር ስራ እንደሚሰሩ
መንፈስ ቅዱስ ወንበር እነ ካትሪን ኩማ ትዝ አይትሉ መንፈስ ቅዱስ እንደ ቤኔን ምናምን ቤኔን ቤቱ ላይ እንዴት እንደሚሰራ መንፈስ ቅዱስ እንዴት እንደሚሰራ ቸርች ውስጥ አይታል እንዴት እንደሚፈወሱ ዊልቸር ሲነሳ ምን ሲል መንፈስ ቅዱስ ነው የሚሰራው ታምራት መክሳውን ቸርች ውስጥ ሳይን እንደንደር የሌለው ከልብ ነው ቼክ አድርጉ ቸርቻችሁ ቼክ አድርጉ ምንድነው ችግሩ በሉ ምንድነው ወይ ትምህርታችሁ ቀይሩ ጸጋ አድርጉ እለት መንፈስ እየጨመረ ነበር ነፍሳት አሁን መንፈስ ቅዱስ ነበር አለ እንዳትረሳ በጣም አሳያለሁ እሱ ራሱ በቃ እንዴት እሱ ራሱ ሁሉ ነገር ፈጣሪ እንደሆነ እንደሚፈጥር የሚያሳምር በቃ እንኳን የሰማይ ምድርን ሁሉ እሱ ነው ያሳምረው ቃል ነበር የሚጠብቀው እግዚአብሔር እንዲህ ሲል ይሆን ነበር ሰማዩን ሲል እንዲህ ነው በጨለማ ውስጥ ብርሃን ሲል እሱ ይፈጥር ነበር ይሰራል እየሰራ አንድ የሚሰሩት አንድ ላይ ይሰራል እንዳትረሳ አንድ አምላክ ነው የምንለው ሶስት አምላክ አይደለም የምንለው እኛ ስላሴን እናምናለን አብ ወልድ መንፈስ ቅዱስ አንድ አምላክ ብለን የምንጠራው ዋና አምላክ አንድ አምላክ ብለን እንጠራለን ማለት ነው አሁን አሳያለሁ እዚህ ለመንፈስ ምን እንዳደረገ ነበረ ጥልቁ ነበረ አሁን እሱ ምን ያደርግ ነበረ እንትን ላሳያችሁ በጣም አይ ቲንክ እንትን ላይ ኦኬ አሁን ኢዮብ ምዕራፍ ላይ ላሳያችሁ በጣም የሚያስገርም ነገር ላሳያችሁ ኢዮብ ምዕራፍ 26:13 ላይ እንደዚህ ይላል በመንፈሱ ሰማያት ውበት አገኘላ በመንፈሱ ሰማያት ውበት አልኩ እነዚህ ውበት እነዚህ ሰማይ ምድር ጨረቃ ምናምን የምታያቸው በሙሉ የሰራው ኮንስትራክሽኑ ማን ነው መንፈስ ቅዱስ ነበር አልኩ አሁንም የቤተ ክርስቲያን ኮንስትራክሽን እሱ ነው ቤተ ክርስቲያንን የሚያሳምራት ውብ የሚያደርጋት እሱ ነው ቅድም ነገርኩ እህቶች እንዴት ነው ንጽህና ትወዳላችኋል ንጽህና ምን ቅድም ወንዱ ያው ካፈር ተፈጥሯል አሁንም አልናገርም ከወንዱ ጋር እንዳታጣሉኝ ግን እናንተ የምናገረው እንድትጋብዙኝ ነው እህቶች እንድጋብዙኝ ንጽህና የምትወዱት ንጽህና ካፈር ስላልተፈጠራችሁ ነው ረዳት ነሽ ጥበብ ይላታል ሰለሞን ጥበብ አንቺ እያለ ይጠራታል ጥበብ እህቶች የጥበብ ምሳሌ ናቸው የመንፈስ ቅዱስ ምሳሌ ናቸው እንዳለ በአለም ላይ ዛሬው ቸርች ውስጥ ብትሄድ የሚበዙ እነሱ ናቸው ወንዱ ሌላ ምናምን ቦታ ሲሄድ ከወንዱ ጋር ዛሬ እንዳታጣሉኝ ማለት ነው አየ እሱ ቸርች ይበዛው ሴቶች ናቸው እህቶች ያታቸዋል በጣም እንዴት ነው ንቁ ናቸው ኢዚ ናቸው ለመንፈስ ቅዱስ ምናምን ቶሎ ከወንዱ ማለት ነው ኢዚ ናቸው ምናምን ቸርች ውስጥ በቃ ኢዚ ናቸው ቅርብ ናቸው በጣም እህቶች ማለት ነው እና እንግዲህ እነሱ አንዳንዴ እንዴት ነው ባል ሚስትን መስማት ነው አንዳንድ ጊዜ ነገር ሲጠፋ መስማት እሷን ስማ አንዳንዴ ብዙ ዋጋ ትከፍላለህ ምን አለ ሰማያት ውብ አድርጎ እግዚአብሔር ፈጠረ ማለት ነው እሱ ነው ውብ አድርጎ ፈጠረ መንፈስ ቅዱስ ነው እንዳሳያለሁ በብሉይ ኪዳን ላይ እንዳለ መንፈስ ቅዱስ አለ መንፈስ ቅዱስ አለ የእግዚአብሔር መንፈስ በጣም አሳያለሁ ከእግዚአብሔር ቃል ማለት ነው እንትን ለዘል ጨምርላችሁ ውብ አገኘ ይላል እዛው ኢዮብ ላይ ነው መዝሙር 135 ላይ ከ5 እስከ 6 ላሳየ እንደዚህ አለ ኦኬ መዝሙር 135 ከ5 እስከ 6 ላሳያችሁ ላንብበለ ኦኬ እንደዚህ ይላል ኦኬ ሰማያትን የሰማይ አላፍ የሰራ እዛ ቁጥር ላይ ምን አለ ምድርን በውሃ ላይ ያጸና ሰማያትን የሰራ ምድርን በውሃ ላይ ያጸና ማን ነው መንፈስ ቅዱስ ነው ምን መስላችኋል እቺ ምድር ሁሉ ያላችሁበት ምድር ይሄን ታውቃላችሁ በውሃ ላይ ነው ያለው እሱ ሁኚ ብሏታል በተናግሯታል ቆማለች ማለት ግን እሱ ካላት ተንትን በካላት እንዳለ ትዛለም እንደ ውሃ በኖ ዘመን ትዛለ ውሃ መጥቶ ምድር እና ምድር ራሷ በውሃ ላይ ነው የተጸናችው ማን ነው የሰራው ይሄን ውብ አድርጎ የሰራው ማን ነው መንፈስ ቅዱስ ነው እንዳትረሳ መንፈስ ቅዱስ ይሰራል መንፈስ ቅዱስ አሳያለሁ ከእግዚአብሔር ቃል ማለት ነው ኦኬ ኢቭን ራሱ እንዳትረሳ ሰውን ራሱ የፈጠረው መንፈስ ቅዱስ ነው እኔና እናንተን ማለት ነው
አብሶን ስለ ዘፍጥረት ላይ ላንብበልን እንደዚህ ይላል አይ ቲንክ እንትን ላይ ኦኬ ሰውን ራሱ መንፈስ ቅዱስ እንትን ላይ ዘፍጥረት 2:7 ላይ ላሳየ እንደዚህ አለ ላንብበልን እግዚአብሔርም እንዲህ አለ እንዲህ ካለ በኋላ እንደዚህ አለ ሰውን ከአፈር አበጀ ይላል ከአፈር አበጀና በአፍንጫው በሕይወት መንፈስ እስትንፋስ ላይ እፍ አለበት ይላል ሰውን ከምንድን ነው ያበጀው መጀመሪያ ሰውን ከአፈር አበጀው በአፈር ካበጀ በኋላ እንደዚህ ላንብብላችሁ ኦኬ በአፍንጫው የሕይወት እስትንፋስ እፍ አለበት ሰውም ነፍስ ሕያው ሆነ ይላል ያለ ሆነ ይላል ሰውን ራሱ ምንድነው በአፍንጫው ምንድነው እፍ አለበት ይላል ያ ማን ነው እፍ ያለው ማን ነው መንፈስ ቅዱስ ነው አሁን ሰውም ሕያው ሆነ ነፍስም ሆነ ይላል ሶስት እንዳትረሳ አብሶ ዛንተ ላይ እንዳሰሎንቄ ላይ ይናገራል የሰላም አምላክ ሁለንተናችሁን ይቀድስ ካለ በኋላ መንፈሳችሁን ነፍሳችሁን ስጋችሁን ይላል ያለ ነውር ያለ ነቀፋ እንዲሆን ይጠበቅ ካለ በኋላ ይሄንን ያደርጋል እሱ ራሱ ያደርጋል ግን አሁን ምን አለ እፍ ያለበት አፍንጫው ማን ነው መንፈስ ቅዱስ ነው ሰውን የፈጠረው ማለት ነው ያ ምንድነው አሁን እንዳትረሳው ሰው መንፈስ ነው ነፍስ አለው በስጋ ውስጥ ይኖራል መንፈስ ብቻ አይደለም ነፍስ አለው በስጋ ውስጥ ይኖራል ነፍስ ሶስት ክፍል ነው ያለው አእምሯችሁ ፍቃዳችሁ ስሜታችሁ ማለት ነው እነዚህ ሁሉ የነፍስ ክፍል ናቸው ሌላ ይሄ መንፈሳችሁ እግዚአብሔር የሚመስለው የቱ ነው መንፈሳችሁ ነው ስጋችሁ ከአፈር ነው ዘፍጥረት ያነገራል ከአፈር ነውና ወደ አፈር ትገባላል ይሄ ስጋ የተሰራው ከአፈር ነው ካፈር ግን በአፍንጫ ላይ እስትንፋስ አብሶ ዮሐንስን ተላሳየ ዮሐንስ 20 ላይ እንደዚህ አለ ጌታ ሁለተኛ ዳግም ተገለጠላቸው እንዲህም አላቸው አብ እንደላከኝ እንዲልካቸዋለሁ ካለ በኋላ ምን አለ ዘላበዘ አላቸው ብሎ እፍ አለባቸው መንፈስን ተቀበሉላል ጌታ እኮ ዮሐንስ ላይ አብ እንደላከኝ እንዲልካቸዋለሁ ከዛ እፍ ሲላቸው መንፈስ ቅዱስ ተቀበሉ እንዳትረሳ መንፈስ ቅዱስ ጌታ አይታል በእርግብ ምሳሌ ወርዶ የእርግብ ምሳሌ ነው የእርግብ ምንድነው የዋነች አይደል እንዳትረሳ ለዚህ ነው እኮ የቸሮችና የዋዎቹን ይላል ለቤዛ ቀን የታተመ መንፈስ አታስሱ ያሳያል ቁጥር 2 ላይ ያዝናል መንፈስ ቅዱስ እንዳትረሳ ያዝናል መንፈስ ቅዱስ ያዝናል ኦኬ መንፈስ ቅዱስ ያዝናል ታንኪ መንፈስ ቅዱስ እናመሰግናለን እግዚአብሔር ተመስገን ሬዲዮ ነው እንደሆነ ይችላልአቅም ጌታ ተመስገን እና መንፈስ ቅዱስ ያዝናል እግዚአብሔር የተመሰገነ ነው ለመሰላችሁ እንዴት ነው ለዚህ ነው እንዳታሳዝኑላል መንፈስ ቅዱስ ካዘነ ከባድ ነው በህይወታችሁ ላይ ማለት ያዝናል እንደ he's a person ያዝናል መንፈስ ቅዱስ ግን እዚህ ላይ ምንድነው ያለው አሁን እዚህ ላይ እፍ ብሎ ምን አደረገው ይላል ፈጠረው ይላል ይቅርታ አድርጉልኝ እሺ እንትና እዚህ ላይ ተነቀና መሰለኝ እንትን ሬዲዮን አላያትም ኦኬ እናመሰግናለን መንፈስ ቅዱስ ተባረክ ሬዲዮን አላያትም ጌታ ነው አሜን ኦኬ እቀጥላለሁ አሁን እንደ ምን አለ እዚህ ላይ ካበጀ በኋላ እፍ አለበት መንፈስ ቅዱስ ተቀበሉ ኢዮብ ምዕራፍ 33:4 ላይ እንደዚህ አለ እግዚአብሔር መንፈስ ፈጠረኝ ሁሉን የሚችል አምላክ እስትንፋሴን እስትምናለ ኦኬ ህይወት ሰጠኛል ሁሉን የሚችል አምላክ እስትንፋስ ህይወት ሰጠኛል ምን አለ በመንፈሱ ምን አለ ፈጠረኛል አሁን እናንተ የተፈጠረው በዛ ነው ብዙ ጊዜ ሰዎች የሚያዩት ምንድነው ውጪ ነው የሚያዩት አሁን ብዙ የተባለ ያለው በዘር በቋንቋ ማለት ነው ውጪ ጥቁር ነጭ ምናምን ይያለ ማለት ነው ግን እናንተ የሱ ፍጥረት ነን በአለም ላይ ያለ ቻይናውን ካምቦዲያውን ሁሉን የእግዚአብሔር ፍጥረት ነን ጥቁሩን ነጩን ተውነት ፍጥረት ግን አስተውላችኋል ደማችሁ እንዴት ነው ጥቁርና ነጭ ይላል ደም የጥቁር የነጭ ምናምን ይላል ሁላችን ደማችን አንድ ነው ምናምን ታይፕ ይለያያል እንጂ ታይፕ ደሙ አንድ ነው ምንም ብታፍ ደም አንድ ዘሴም ብለድ ነው እግዚአብሔር ሲፈጥር ማለት ግን ምን አለ እዚህ ላይ እንትና ኢዮብ ምዕራፍ 33:4 ላይ እግዚአብሔር በመንፈሱ ፈጠረኝ ሁሉን የሚችል አምላክ እስትንፋስ ህይወትን ሰጠኛል ሁሉን የሚችል አምላክ እግዚአብሔር አሁን ይሄን ሁሉ የፈጠረ እሱ ነው መንፈስ ቅዱስ ነው መንፈስ ቅዱስ ነበረ በዛራ ሳያችኋል ማሳያችሁ ብሉይ ኪዳን ላይ እንደነበረ ነው አሁን አዲስ ኪዳን አሳየው
መንፈስ ቅዱስ አለ፣ ይፈጥራል፣ የመፍጠር ችሎታ አለው። ትዝ ያላችሁ ጌታ አባቴ ሲሰራ ነው የምሰራው ነው ማለት ነው። አባቴ ሲሰራ ያሳየኛል እሰራለሁ አለ። ተባብ የሚሰራቸው ሁሉ አንድ እንደዛ የሚሰራው። አሁን መንፈስ ቅዱስ አለ። ሌላ መንፈስ ቅዱስ ላሳያችሁ በጣም ኦኬ። አብ ወልድ መንፈስ ቅዱስ ቅድም ነግሬያቸዋለሁ። በስም ይለያያሉ፣ በስልጣን አለ። እንትን ላይ ታዛችሁ ዘፍጥረት 11:7 ላይ ትዝ ያላችሁ የሰው ልጅ ጦብ ሰርቶ እግዚአብሔር ምን አለ? ኑ እንውረድ አለ። እዛ ላይ ኑ ሲል ምን ማለት ነው? ስንት ናቸው ማለት ነው? ኑ ሲል አንድ አይደለም። ና ልውረድ አለ። ኑ እንውረድ አለ። ከዛ ወርዶ ቋንቋቸውን ደበላለቀባቸው። አንዱ የአንዱን ቋንቋ እንዳይሰማ ብሎ ገለጠ። ተዛራችሁ ጦብ ሰርተው የሰው ልጅ ጦብ ሰርቶ አንድ ቋንቋ ነበሩ ይላል። የሰው ልጅ የሚናገረው አንድ ቋንቋ። ይሄ ሁሉ ቋንቋ የኃጢአት ምንጭ ነው። እንዳትረሳ፣ ቋንቋ የኃጢአት ምንጭ ነው። የኃጢአት ምንጭ ነው ቋንቋ ማለት ነው። ግን ምንድን ያደረገው እግዚአብሔር ምን አለ? ኑ እንውረድ አለ። እዛ ላይ ምን አለ ሰላችሁ? ኑ እንውረድ። አንዱ ያንዱን ቋንቋ እንዳይሰማ ቋንቋውን ምን አለ? እንደበላልቅ አለ። መጥቶ እግዚአብሔር ቋንቋቸው ደበላለቀ። ምን አለ እዛ ላይ? ኑ እንውረድ። ኑ ሲል ምን ማለቱ ነው? ምን ነው? አንድ ሰው ነው የሚያሳየው። እዛ ላይ ሶስት ናቸው፣ አብ ወልድ መንፈስ ቅዱስ። አንዳንዱ ኦንሊ ጂሰስ የሚል አለ ነገር ያለው የተለያየ ሃይማኖት አለ። እነዚህ ሁሉ አሁንም ደግሜ እነግርሃለሁ መንፈስ ቅዱስን አላወቁትም። አይ መንፈስ ቅዱስ ነው የሚመራ፣ ወደ እውነት ይመራሃል። መንፈስ ቅዱስ ወደ ሃይማኖት አይደለም የሚመራ፣ ወደ ህይወት ነው የሚመራ። ዛሬ በዓለም ላይ ያለ ሃይማኖት በሙሉ መንፈስ ቅዱስን አያውቀውም። 4 ነጥብ ነው የማደርግልህ። መንፈስ ቅዱስ ነው የሚመራ፣ ወደ እውነት ይመራ። እሱ ነው ሌላ የሚመራ አይደለም። መንፈስ ቅዱስ ወደ ሃይማኖት አይደለም የሚመራ፣ ወደ ጴንጤ ወደ ኦርቶዶክስ አይደለም የሚመራ፣ ወደ እውነት ነው፣ ወደ ኢየሱስ ነው የሚመራ። ወደ አለቀው ስራ ነው የሚመራ፣ ወደ ጸጋ ነው የሚመራ፣ ወደ ህግ አይደለም የሚመራ። እንዳትረሳ መንፈስ ቅዱስ አሳይሃለሁ፣ የእግዚአብሔር መንፈስ ማለት ነው። አቲንክ ሬዲዮኔ ምን እንደነካው አላውቅም። ኦኬ ጌታዬስ ጌታ ነው፣ እግዚአብሔር የተመሰገነ ነው። ኦኬ ሌላ ሰን መንፈስ ቅዱስ ነበር አልኩ። በብሉይ ኪዳን ላይ አሳይሃለሁ። ነበረ አምስቶ ዘፍጥረት ምዕራፍ 6 ላይ ከ1 እስከ 3 ላሳያችሁ። ይህ በጣም ታሪክ ነው፣ በጣም ላሳየህ። ኦኬ እንዲህም ሆነ ሰዎች በምድረ በዳ ላይ ምን አለ መብዛት በጀመሩ ጊዜ ሴቶች ልጆች ተወለዱላቸው። የእግዚአብሔርም ልጆች የሰው ልጆች ጋር መልካም እንደነበሩ አዩ። ከመረጣቸው በኋላ ምን እነዚህ ሁሉ ጋር ሚስቶች ሲሆናቸው ወሰዱ። በጣም የሚያስገርም የእግዚአብሔር ልጆች እና አሁን ሰው በዙ ይላል ዘፍጥረት ምዕራፍ 6 ላይ። አሁን በዙ ከ1 እስከ 13 ላይ አሁን የእግዚአብሔር ልጆችና የሰው ልጆች መጋባት ጀመሩ። አሁን ምን ይመስላል? እነዚህ ንፍሊን ምናምን የተባሉ ከመላክ ገኮ ነው ተጋብተው ይመስላል። ንፍሊን ምናምን በጣም የሚያስፈሩ ረጃጅም ሰዎች ምን አጋጋላ እስቲል አሁንም አንዳንድ ቦታ አሉ ምንም የሚያስፈሩ ማለት ነው። አሁን እንደዛ ሆነ፣ ኃጢአት በዛ። ኃጢአት ሲበዛ እዛ በእግዚአብሔር ያለው ላሳያችሁ። እዛው ነው ከሁሉ ጋር ሚስቶች ለራሳቸው ወሰዱ ይላል። ከዛ የእግዚአብሔር መንፈስም በሰው ላይ ለዘላለም አይኖርም፣ እርሱም ስጋ ነውና ዘመኑ 120 ዓመት ይሆናል አለ። በቃ ዓመት እድሜያችን ተቀጨ ማለት ነው። መንፈሴን ለዘላለም በሰው ላይ አላኖርም። ለምን? ምንድነው? ስጋዊ ነው አለ። አሁን መንፈሴ ለዘላለም አይኖርም አለ እግዚአብሔር። ልድገምላችሁ እዚህ ላይ እንደዚህ አለ ከፈጠረ እንደዚህ አለ። ኦኬ ካላወነ የእግዚአብሔር መንፈስም በሰው ላይ ለዘላለም በሰው ላይ ለዘላለም አለ። ለምን? እርሱ ስጋዊ ነውና ዘመኑ 120 ዓመት ይሆናል አለ። በቃ አለቀልን። ዘመናችን ራሱ አለቀ። ግን ብዙ አስተውላችኋል? ይሄ እድሜ ራሱ የእርግማን ውጤት እንደሆነ 120 ዓመት አስተውላችኋል? ግን የነበር በብሉይ አይታችኋል? መጀመሪያ ቲኔጀር 400 ምናምን ዓመት እኮ ነው። እነ ማቱሳላ ምናምን ይባል አይደል? ስንት ዓመት ምናምን አዳም ራሱ የኖረው እድሜ ማለት ነው። ግን ብዙ ሰዎችም እዚህ ላይ የማይኖሩም። አንዳንዱ የዳዊት ሲጠቅሱ ሰማ ግባፍን 70 ድካም ነው ይላል። አገልጋው እኮ ነው። አገልጋው ሲነግሳመዋል ድካም ነው ምናምን ድካም ነው። አይደርስም 120 አይደርስም። ሙሴ 120 ዓመት
ጌታ ትሞታለህ ስላለው ነው እንጂ አይሞትም ነበር። ትሞታለህ ስለተባለ ነው። አፍ ላይ እዚህ ላይ ነው ያለው። እድሜ ያለው እዚህ ላይ ነው። ጤና ያለው እዚህ ላይ ነው። ባልሽ እዚህ ላይ ነው። ሁሉ ነገር እዚህ ላይ ነው። ገንዘብ እዚህ ላይ ነው። አንደበት ላይ ነው ያለው። ሁሉ ነገር አንደበቱ ላይ እንዳለ ብዙ አያውቅም። ሞትና ሕይወት በምላስ እጅ ነው። የሚወዷት ፍሬዋን ይበላሉ። በቃ እየበላችሁ ያላችሁ የተናገራችሁትን ነው። እሱ ሌላ ትምህርት ነው። ግን አሁን ምን አለ መንፈስን ለዘላለም አይኖርም። አስተውላችኋል? አሁን ይሄን ያዙ፣ በጣም እንዳትረሱ። አሁን በብሉይ ኪዳን ላይ መንፈስ ቅዱስ እየመጣ ስራ ሰርቶ ነው የሚሄደው እንጂ በእነሱ አይኖርም አለ እግዚአብሔር። ግን በአዲስ ኪዳን ላይ ተቀየረ። አሁን መንፈስ ቅዱስ በብሉይና እናንተ ውስጥ ነው ያለው። አሁን በብሉይ ኪዳን ላይ መንፈስ ቅዱስ ይመጣል፣ ትንቢት እንዲናገሩ ያደርጋል፣ መሰራት ያለበትን እንዲሰራ ያደርጋል። ትዛላችሁ ዳዊት ይጸለጫሉ፣ ታሳያቸዋለሁ። መንፈስን አትውሰድብኝ። አይ ትንሽ ኃጢአት ከሰራ ይለይሃል። ሰምት ችግር ካለ ይሄዳል። መንፈስ ቅዱስ ነው እንዳለ ፐርሰን ነው እንዳትረሳ። አሁን በስጋ ለዘላለም አይኖርማ፣ ስጋ ናቸዋል እግዚአብሔር። አሁን መንፈስ ቅዱስ በብሉይ ኪዳን በውስጣቸው የለም። ለምንድን ነው የሌለበት ምክንያት? ዳግም አልተወለዱም። እሰማዋለሁ አንዳንድ ጴንጤ እንደ ዳዊት ንጹሕ ልብን ፍጠርልን። እሱ አንደኛ ቆሮንቶስ 2:16 ላይ የክርስቶስ ልብ አለ። ወደ ጌታ ስትመጣ የክርስቶስ ልብ አለህ እንጂ የክርስቶስ ልብ አለሽ የምትጸልያለሽ። ድንጋዩን ልብ አውጥቶ የስጋ ልብ ሰጠሽ። ወደ ጌታ ካልመጣ ና አሁን እጋብዛለሁ ና ወደ ኢየሱስ። ድንጋይ ልብ እንዲቀይርልህ። ልብ ካልተቀየረ አትቀየርም። ሃይማኖት ነው ያለ ልብ ላይ ነው ሁሉ ነገር ያለው። ሁሉ ነገር እኮ ልብ ላይ ነው ያለው። ድንጋዩን ልብ አውጥቶ የስጋ ልብ ይሰጣል ወደ ጌታ ስትመጣ። ከጌታ ግን ካልመጣ ልብ አልተለወጠም። ልብሽ አልተለወጠም። ልብ አልተለወጠም። ልብ ውስጥ ነው ሁሉ ነገር ያለው። ሰው በልብ የሞላውን አፉ ይናገራል። ይሄ ልብን ቀየረ። ፓስተር ተስፋዬ ድንጋዩን ልብ አውጥቶ እንደ በሃይማኖት የተጠቀጠቀ በጣዖት የተጠቀጠቀ መስንት ይጠራል። ገብርኤል ይላል፣ ይዋሻል። ፓስተር ተስፋዬ ይሰርቃል። አልኩ እኮ ጠንቋይ ቤት ብትሄድ የማርያም ስዕል አለ፣ የገብርኤል ስዕል አለ። የሚፈራ መሰለን እነሱን። ግን ኢየሱስ ካልከው አይኖርም። ስንትን ስንሰርቅ ማርያምን ላይ ይሰርቃል። ምን ይላል? ይዋሻል። በቃ ሁሉ ታስራል። ተጠቅጥቀው ልብ ውስጥ የሞላው ይሄ ነው የሞላው። ግን ኢየሱስ እንዲሞላል የሚያስፈልገው ለጌታ ልብን ስትሰጥ እሱ ብቻ ይኖራል። ጌታ ብቻ ይኖራል። ጌታ ብቻ ይኖራል። አሜን። እግዚአብሔር ተመስገን። ኦኬ እንትን ኦኬ ይቅርታ። ጌታ ብቻ ይኖራል ማለት ነው። ኦኬ እናመሰግናለን። ለምን እንደ ሬዲዮ ነው? ኦኬ ፓስተር ተስፋ ዛሬ ሬዲዮ ጌታ ይመስገን። አሁን እዚህ ላይ ምን አለ? ለዘላለም አይኖርም አለ። በቃ በስጋ ለባሽ ስጋ ነው አለ። አሁን እንዳትረሳ፣ እዚህ ብሉይ ኪዳን ላይ ነው። ብሉይ ኪዳን ላይ ስራ ሰርቶ ይሄዳል። መጥቶ ትንቢት እንድትናገር ያደርግሃል። እንደገና ደግሞ ዘይት ስዛላችሁ ለዘይት ብርሌ ምናምን ዘይት መንፈስ ቅዱስ ምሳሌ ነው። ዘይት እንቀባው ምናምን አሁንም ማለት ነው። ዘይት ምናምን ስንት ዘይት ምናምን እየሰሩ እንትን እያሉብን በዘይት ምናምን ሰውን እንትን እያደረጉ ማለት ነው። ያ እኮ ብሉይ ኪዳን የሚጣል ነው። አሁን መንፈስ ቅዱስ አለ እንጂ ወደ ጌታ ስትመጣ በብሉይ ኪዳን ምሳሌ የሚጠቀስ ዘይት ነበረ። ዘይት የሱ ምሳሌ ነው። በዘይት ነበር ማለት ነው ብሉይ ኪዳን ላይ ማለት ነው። እና አሁን መንፈስ ቅዱስ ምን አለ እዚህ ላይ ስናገናኝ፣ አሁን ምን አለ በብሉይ ኪዳን አለ። ቅድም ነግሬያቸዋለሁ። በጣም ላሳያችሁ ከእግዚአብሔር ቃል። ኦኬ ላሳየ። አሁን ምን አለ ለዘላለም አይኖርም አለ። ለዘላለም አይኖርም፣ በስጋ ለባሽ ላይ አይኖርም አለ። ለምን? ኃጢአት በዛ። እንዳትረሳ ብሉይ ኪዳን ላይ ትንሽ ነገር ካለ ይሄዳል። ለዚህ ነው ዳዊት የጸለየው መንፈስን አትውሰድብኝ። ዳዊት ኃጢአቱ ገብቶ ነው መንፈስን አትውሰድብኝ። መንፈስን አሁንም ሲጸልይ ሰማቸዋለሁ። መንፈስን አትውሰድብኝ። እንዴ ታዲያ መንፈስ ከሄደ ጉድ ፈላብህ። መንፈስ ቅዱስ ጥሎ አይሄድም አልኩ። መንፈስ ቅዱስ አሳይሃለሁ፣ ለዘላለም በውስጣቸው አለ። ጌታ ስትቀበል ኤፌሶን ምዕራፍ 1 ቁጥር 13 ታተመሃል። ለዚህ ነው የቤዛ ቀን የታተምበት መንፈስ ቅዱስ አታሳዝን ምናምን። መራራነት፣ ንዴት፣ ንግግር ራሱ ጸጋ ካልሞላ ያዝናል፣ አስወግድናል። የእርስ በርስ ሆነ ውሸት ካለ ንግግር ያው ሊበንደን ነው ያዝናል። መንፈስ ቅዱስ እንዳትረሳ ያዝናል። አዘነ ማለት ምን ይመስላችኋል? በተፈጥሮ ጓደኛ ኖራችሁ ካሳዘናችሁት ምን ይመስላችኋል? ከሱ ጋር ያለው ህብረት ይሻክራል። በተፈጥሮ ማለት ነው።
ልክ አሁንም መንፈስ ቅዱስ ካዘነ ጥሎ አይሄድም፣ ግን ያዝናል። ልክ እንደ ፐርሰን ነው ያዝናል መንፈስ ቅዱስ። አሁንም ብሉይ ኪዳን ላይ ያሳያቸዋል። ብሉይ ኪዳን ነው ዛሬ የምናየው ብያቸዋል። መንፈስ ቅዱስ ምን ይመስላችኋል? በኖህ ዘመን ምን ይመስላል? አብሶ ዛዙ እንትን ለዘፍጥረት 6:8 ላይ ኖህ በእግዚአብሔር ፊት ሞገስ አገኘ። ምን ይመስላችኋል? መርከብ መስራት ማለት ኮንስትራክሽን ምን ይመስላል? መርከብ ምናምን ወይ አልተማረ መሐንዲስ ምናምን ወይ ሰምቲንግ ኮንስትራክሽን ምናምን እንደዛ አድርጎ መርከብ ሰርቶ ማለት ነው ህዝቡን እንዳዳነ ኖህና ቤተሰቦቹ እንደዳኑ ሰዎች ሲበሉ ሲጠጡ ሲያገቡ ሲጋቡ ምን ሲያረጉ እንዳላስተዋሉ እንዲሁ ሰው ልጅ በደግ ይመጣል አለ በአዲስ ኪዳን። አሁንም ልክ እኮ ያ ዘመን ነው የሚሆነው። ጌታ የሚመጣው እንደዛ ነው። ሰዎች ሲበሉ ሲጠጡ ሲያገቡ ሲጋቡ ምን በቃ ይህ ዓለም ይዟቸው ከዓለም ላይ ሲሉ በቃ ሲሉ ይመጣል። በድንገት ይመጣል። የዛን ጊዜ ጉድን የሚፈላው ጌታ ሲመጣ ማለት ነው። አሁን አትዘጋጅና ማለት ነው። መዘጋጀት አለብህ። ስትጸልዩ ትጉ አለ። በድንገት ይመጣል። ልክ በኖህ ዘመን እንደሆነ እንዲህ ይሆናል አለ። አሁንም ልክ እያያችሁ እየሆነ ያለው ዓለም ላይ በቃ እዚህ ላይ ነው ያለው። ሲበላ ሲጠጣ በቃ ሲያገባ በንዚል ወል በቃ ዓለም የሚያስበው ምናምን በቃ የለኝ ምናምን በቃ የሚያስበው ዓለም ነው የሚያስበው። ዓለምን ምኞቷም ሁሉ ታልፋለች አለ። የእግዚአብሔር ፍቃድ ለዘላለም ይኖራል። እኔና እናንተ በዓለም ብንሆን ከዓለም አይደለም። ዓለምን የሚወድ ከእግዚአብሔር ጋር ጥለኛ ነህ፣ ትጣላለህ። ዓለም የምትወድ ከሆነ ማለት ነው። ዴማሴን ዓለም ወዶ ተለየኝ ይላል። ዓለም ብዙዎቹ የያዘው አለ። አገልጋይ ራሱ ዓለም የያዘው ከዓለም ጋር የሚፎካከር ምናምን ማለት እንደዛ ብሎ እኔና እናንተ ሀገራችን በሰማይ ነው። በምድር ላይ ብንሆን እዚህ አይደለንም ያለ ነው። ከሱ ጋር ተቀምጠናል። ሲሞት ሞተናል፣ ሲነሳ ተነስተናል። ሀገራችን ለዚህ ነው ሀገራችን በሰማይ ነው የሚለው ማለት ነው። እዚህ ምድር ላይ አምባሳደር ነህ። ሰውን ከእግዚአብሔር ጋር ታስታርቃለህ። ወንጌላ ሆነ ወደ ኢየሱስ ታመጣለህ። ይሄ መንፈስ ቅዱስ በቃ ያዘጋጃል። በጣም ያሳያል መንፈስ ቅዱስ ማለት ነው። ኦኬ ምን ይመስላችኋል? አብርሃም የተባለ ሰው እንዴ በአብርሃም ዘመን ነበር መንፈስ ቅዱስ። ምን ይመስላል? የ100 ዓመት ሽማግሌ ለደካማ ኃይልን እሰጣለሁ አለ። እግዚአብሔርን በመተማመን ኃይላቸውን አድሳለሁ አለ። እንደ ንስር በክንፍ ይሮጣል። ምን ይመስላል? የሚያበረታ የእግዚአብሔር መንፈስ ነው ማለት ነው። የ89 ዓመት ሴቷስ ሳራ ማለት ነው እንደዚህ ተስፋ ቃል የሰጠ የታመን እንደሆነ ስለቆጠረች ይላል። ኃይልን አገኘች እኮ። ኃይል እኮ ተዛላችኋል። እዛ ብራብራ ስለሆነ ኃይል ማን ነው? የኃይል ማን ነው? መንፈስ ቅዱስ ነው። ራባባ ዲጋላ ባሳታ ሃስካዱሪያ ኃይል እሱ ነው። የእግዚአብሔር ኃይል እንዳትረሳ። መንፈስ ቅዱስ የእግዚአብሔር ኃይል ነው። ትዛላችሁ ሳራ ምን አገኘች ይላል? ኃይል አገኘች ይላል። ኃይል ማን ነው? መንፈስ ቅዱስ ነው። በብሉይ ኪዳን አለ መንፈስ ቅዱስ። አብ ወልድ አብረው የሚሰሩት አንድ ላይ የሚሰሩት በቃ የሚሰሩ የነበረው ማለት ነው። እንዳትረሳ። ይሄ ቃል በመጀመሪያ ቃል ነበር ይላል። ቃልም በእግዚአብሔር ዘንድ ነበር። ቃል ራሱ እግዚአብሔር። ያ ቃል ማን ነው? ኢየሱስ ነው። አካል ሆነ ይላል ቁጥር 14 ላይ። ክርስቶስ ነው። ያ ቃል ማን ነው? ክርስቶስ ኢየሱስ ነው። መንፈስ ቅዱስ ስንፋ አብ ወልድ መንፈስ ቅዱስ አንድ አምላክ። ሶስት አምላክ አይደል ምንለው፣ አንድ አምላክ ሥላሴ እናምናለን እኛ። ሥላሴ ማለት ነው። አሁን በአብርሃም ዘመን ምን ይመስላል? በምድረ በዳ አብርሃም ክንስላ እግዚአብሔር ውጣ ሲለው ምድረ በዳ ላይ ምን ይመስላል? ማን የለም ልትለው መንፈስ ቅዱስ ነበር እንጂ መንፈስ ቅዱስ ነበር እንጂ አለ። መንፈስ ቅዱስ አለ። የእግዚአብሔር መንፈስ ይሰራል። ግን እንዳትረሳ በብሉይ ኪዳን ላይ ጌታ ነው መጥቶ በአዲስ ኪዳን ላይ ብዙ አያውቁም። ኢቨን ራሱ ብሉይ ኪዳን ላይ እሱ ብቻ ሰይጣንንም አያውቁም እንጂ ብሉይ ኪዳን ላይ ያሉ ሁሉ ከእግዚአብሔር መጣ ክፉ ነገር። አሁን አንዳንድ ሰማዋለሁ ጴንጤ ከእግዚአብሔር መጣ ከእግዚአብሔር ቁጣ ምናምን ሲል ሰማዋለሁ። የዚህ ዓለም ገዢ ሰይጣን እንደሆነ ያልገባው ማለት ነው። እሱ ዮሐንስ 14:30 የዚህ ዓለም ገዢ ማነው? ሰይጣን ነው። እንዴ ጋዲስ ኮንትሮል አይደለም። ጋዲስ ኮንትሮል ከሆነ ታዲያ ለምን እንዲህ አይነት ችግር የምናየው? እንዲህ አይነት ጦርነት እንዲህ አይነት ሚሳይል ምናምን እየተኮሰችብን ኢራን ምናምን እንዲህ ስንል ምናምን ሽል ስንል እንዲህ ኮርኩማ አረቦችን በሙሉ
ከራሷ ጋር የተጣላች ማለት ነው። ማንነቷ ተገለጠ። አይገርምም? ለካ እኔ ነኝ ብላ ነበር አይደል? እንትኑን ዘግታ መጣላት፣ አንበሳ ዞን መጣላት። እኔ አንዳንድ ጋዜጠኞች ግርም የሚሉኝ እንደው እኮ እንደው ስለ አሜሪካንን አላወቀው። በእርግጥ አንዳንዱ ጋዜጠኛ ጥላቻ ነው አሜሪካ ስለማታስገባው አንዳንዱን መሰለኝ። እና አሁን አስተባል አሜሪካን ያላት ጦር፣ ውሃ ውስጥ ያላት ጦር ማንም ዓለም የሌለው ዓለም በቃ ትዝ አንዴ እንደውም ትራምፕ እግዚአብሔር ይጠብቀን እሱን እንዳንተኩስ ይላል። ማንም የሌለው ዓለም ላይ ሌላ አላየም። ባህር ውስጥ ያላት መሳሪያ ታውቀዋለህ? ያላት መሳሪያ ታውቃለህ? አየህ፣ አንዳንዴ ያለማወቅ ነው። ማለትም እሷን ቦት ብላኝ ነበር። ቦስ ያለለም በቃ ማን ያንን እኔ የምዘጋው ያለው ምናምን። ኧረ ተው ግድ የለም ተው እባክህ ፓስተር ተስፋዬ ቀጥል፣ ወደ ትምህርት ስፒሪት ግባ። ስፒሪት መንፈስ ቅዱስ እንዳትረሳ። መንፈስ ቅዱስ አለ። በአብርሃም ዘመን ነገርኩ። በጣም አሳያለሁ ከእግዚአብሔር ቃል ማን እንደሆነ። ምን ይመስላል? እስራኤሎችን በምድረ በዳ ሲመራ የነበረ ቀን በዳመና ሌሊት በብርሃን። ወዴት ነበር የሚመራቸው? መንፈስ ቅዱስ ወደዛ ወደ ተገባላቸው ተስፋ ቃል ወተትና ማር ወደምታፈሰው ማለት ነው፣ ወደ ከነዓን ማለት ነው። ግን ምን በጣም አላሳዘኑትም መንፈስ ቅዱስን እስራኤሎች። ምንድነው የሚያሳዝኑት? ሲያጉረመርሙ። አሁንም የምታጉረመርም ከሆነ ጴንጤ እነግርሃለሁ እንደ እግዚአብሔር ሰው እያዘነ ነው መንፈስ ቅዱስ። ምስጋና ይብዛላችሁ ነው ያለው። በሁሉ አመስግኑ ነው ያለው እግዚአብሔር ቃል። በሁሉ እግዚአብሔር አብን በክርስቶስ ኢየሱስ በሁሉ አመስግኑ ነው የሚለው። አይ ስታመሰግን ራሱ የእግዚአብሔር ፍቃድ ወደ እናንተ ይመጣል። አልኩ እኮ የሚያመሰግን ሰው ኤግዚት አለው ብያለሁ። የሚያጉረመርም ሰው ኤግዚት የለውም፣ አይወጣም። መውጣት አትችልም። የምታጉረመርም ከሆነ ኤግዚት የለም። በቃ ሲያጉረመርም በቃ ጋዝ ምናምን ምን የተሰራ ስራ ያለው አያውቀውም። አንዳንዱ እየተሰራ ያለው አላስተዋላችሁም? እየተሰራ ያለው ማለት ነው። መቼም እግዚአብሔርን ስለ ትራምፕ እናመሰግን። እግዚአብሔር ያለ ምክንያት አላመጣውም። እሱ ማንም ፕሬዚዳንት የማያደርገው ነው እሱ ያደረገው። ስንት ፕሬዚዳንቶች ማለት ነው እግዚአብሔር የተጠቀምበት ማለት ነው። ያለ ምክንያት አላመጣውም እግዚአብሔር። እንዳትረሳ፣ የነገስታት ልብ እግዚአብሔር እጅ ነው። እንደወደድን የሚማረው እግዚአብሔር ያለ ምክንያት አላመጣውም። እሱ አላመጣው። ታሪክ ሰርቶ ልሄድ ነው። መጸለይ ነው ያለብን እኛ። we have to pray። አሁንም በጣም እንጸልያለን። ኔቨር ኮንግረስ አይቀየርም። ኔቨር በፍጹም አመፅ እንደሚተባበር አይመጣም። እኛ ከአመፃ እግዚአብሔር አመፀኞችን ይጠላል። እግዚአብሔር ጽድቅን ነው የወደደው። እግዚአብሔር የሚጠላውን ትጠላለህ። ጻድቅ ስትሆን ማለት የሚወደውን ትወዳለህ ማለት ነው። አሜን። አሁን ምን ስላችኋል? እስራኤሎች በምድረ በዳ የመራቸው ሲመራቸው ዘልቆ 11 ላምብላችሁ ከ13 እስከ 14 ላሳየ። እንደዚህ አለ። ምን መስላል? ኦኬ ላምብልህ። ኦኬ ምን መስላል? ዘልቁ ምዕራፍ ላይ 11 ላይ ሲያገሩ ሙሴ የኬት ላምጣላል ኬት ይበላሉ ሲል የትኛው አሳ ነው የትኛው ከብት ይህን ልጅ መገብልህ ሲለው ይበላሉ። ቃሌ ይፈጸምና ይፈጸም ታውቃለህ። ግን ምን መስላል? ሙሴ 70 ሽማግሌ ምትን በላ ነው ምረጣ ነው። አብሶ እዛ ዘልቁ ላይ አቲንክ ዘልቁ ምዕራፍ ላይ ላሳያችሁ። ዘልቁ ምዕራፍ አቲንክ 11 ላይ ዘልቁ ምዕራፍ 17 እንደዚህ አለ። እግዚአብሔርም ደግሞ ወረደ ይላል ተናገረውም፣ እርሱም ላይ ከነበረው መንፈስ ወስዶ በ70 ሽማግሌዎች ላይ አደረገ ይላል። እግዚአብሔርም ወርዶ ከሙሴ ላይ ወጥቶ መንፈስ አውጥቶ ለምንድን ነው እነዚህ ሽማግሌዎች ያንን ባለራይ የሚደግፉ ናቸው፣ ሰፖርት የሚያደርጉ ናቸው። ባለራይ እንዳትረሳ። ቸርች አልኩ ባለራይ ነው መምራት ያለባት። ቸርች ሊደራል መሆን ያለበት ፓስተር ነው። ፓስተር ሊደራል ካልሆነ ከልቤ ልንገራችሁ አትመቹም። ቸርች አይመችም። ሊደራል ፓስተር መሆን አለበት። ሊድ ማድረግ አሁን ሙሴ ላይ ነው መንፈሱን አውጥቶ በእነዚህ በሽማግሌዎቹ ላይ ሁሉ። እንደውም ትዝ አላችሁም ኢያሱ አልነበረም በዛ ጊዜ ውጭ ነበረች። አሁን ሲወርድባቸው ምን ተናገሩ? ለዚህ ላይ እንደዚህ አለ፣ ወረደባቸው እነሱም ትንቢት ተናገሩ አለ። የነነዌ ልጅ አልነበረም። ከዛ ሰማ
አየና ውጭ መጥቶ ሲያወራ ትዛለች ልጅ ነበር ኢያሱ ምን አገባ ሁሉ ነብይ ቢሆን አለው ትንቢታን ከዛ እሱ ላይ ተቀበለ አሁን መንፈሱ ከሙሴ ወስዶ በሽማግሌዎች ላይ አደረገ ለምን ሙሴ ብቻ እንዲረዱት ነው ገባ ያውን ከሙሴ በታች ሆነው ትዛለም የተነሱበት የቆሬ ቤተሰቦች እንዴት ምድር እንዳዋጣቸው ሙሴ ላይ ምን ያሱ ብቻ ነው እንደ እህቱ ራሷ እንዴ ያለች አንድ ቀን ዘርቆ 12 ቁጥር አለ ላይ ለሱ ብቻ ነው እግዚአብሔር የሚናገረው ምናምን እኛን ሳይናገርም ይላል አሮን ማለት ያ ይላታ ግን መጨረሻ እግዚአብሔር በለምጽ መታል ድል ያደረገ ሰዎች አንድ ሳምንት ማለት ነው ሙሴ ቋር ሰማው ስለ ሙሴ ስትናገር ማለት ነው አየ ሊደራል ቸርች ፓስተራል ካልሆነ ከልብ ልንገር አታርጉ አትሉ አሰቡ ሊደር ፓስተር መሆን አለበት ቸርች መምራት አለበት ቪዥነሪ ሱና አለዛ ቪዥን የለም አርጉ ፓስተር ቪዥን እንዲኖር ያስፈልጋል ቪዥን ከሌለው ፓስተር አይደለም ቪዥን ራይ ያስፈልጋል ይሄን ቪዥን ያስፈልጋል አብርሃም አልኩ በግድ ነው ራይ እንዲኖር ያደረገው እግዚአብሔር ውጣ ይያል ውጣ አብዙ ዘፍጥረት 15 ሳያለቅስን በቤቱ ያለ ሊውርስን ምን አውርስም እሱ ምናምን ውጣ ቁጥር ምናምን ዘር እንደዛ በዛል ምናምን ውጣ ሎጥ ሲለየው ተዘለው አራቱን አቅጣጫ ቪዥን ያየው ላንተና ለዘር ሰጣለሁ አየ ቪዥን ከሌለ ፓስተር አይደለም ከልብ ነገር ቪዥን ያስፈልጋል ቪዥን ሲኖር እግዚአብሔር አይዳ ይሰጣል በዚህ ሀገር አሁን ያሉ አሜሪካኖች በጣም ደስ ብለው ፓርትነሮች ሆናቸው እንዴት እንደሚሰፉ እንዴት ሀገር እንደሚደርሱ ማለት በቃ ዓለም ይደርሳሉ ማለት ይወጣሉ ብዙ ነገር በቃ እግዚአብሔር በእነሱ ለሚጠቀመው ለብዙ ሰዎች እንዲደርሱ ያደርጋል ቪዥን አለ መነቀባት ተስፋኛ በቃ እሑድን መተን ሃሌሉያ ምናምን ተባረክ ዘባር ተባረክ እንደዛ ብሎ ነገር የለም እሱ ሰንበተ ቤት ነው የሚሆነው ሰንበተ ቤት ይሆናል በቃ ለውጥ የለ መቀየር የለ የሥጋ ስራ አለ መንፈስ ቅዱስ የለም ሳይን እንደን ደርቻቻችሁ ውስጥ የለ ታምር የለ ለምንድን ነው መንፈስ ቅዱስ ነው የሚያስፈልገው ቸርችን የሚያሳምርልህ እኮ መንፈስ ቅዱስ ነው በቃ በስጦታ የሚያሳምርካት ተላየ ስጦታ ምናምን በጸጋ ስጦታ የሚያሸብርካት እኮ ነው ነገርኩ እኮ ኮንስትራክሽን ነው አልኩ መንፈስ ቅዱስ እውነተኛ ኮንስትራክሽን ነው በቃ እንዳለ ቀንበርን የሚሰብር እሱ ነው ይያል ስራትን የሚበጥስ እሱ ነው ከታስክበት የዘር ርግማን ሙስና ሆነ ማንኛውም የሚሰብርልህ እሱ ነው መንፈስ ቅዱስ ይሰብርልሃል ቀንበርን ይሰብራል ስራትን ይፈታል መንፈስ ቅዱስ ወይ ራባባዲ ጋሳኔ ልጮ ነው ላይተ ትክክል ነው አረ ኢየሱስ ጌታ ነው እግዚአብሔርን እናመሰግናለን ክብር ሁሉ ላንተ ይሁን መንፈስ ቅዱስ እናመሰግናለን ሶሪ በጣም ይቅርታ አንድ ጊዜ መብራቴን ትምራ ነው እዚህ ጋር ሶሪ ይቅርታ ኦኬ ያ እዚህ ጋር መብራት ስላልበራች ነው ከእንትን ባትሪ ያልቃል ኦኬ ይቅርታ በጣም ሶሪ ይቅርታ ኦኬ በርታለች አይ ኦኬ እንትን ሬዲዮ ላይ የለችም ግን ጌታ ይመስገን ምን እንደሆነች አላላያትምና ኦኬ ኢየሱስ ጌታ ነው ኦኬ ልቀጥልላችሁ ኦኬ እንዳትረሳ እግዚአብሔር በደመና ውስጥ ይወርድ ነበር ይመራቸው ነበር በመድረ በዳ ይመራቸው ነበር በቃ ይመራቸው መንፈስ ግን አብሶ አንድ ቦታ ላሳያችሁ ዘልቁ ምዕራፍ 2 ቁጥር 6 ላይ እንደዛ አለ ኦኬ እዛው እንትን ላሳያችሁ እንትን ላይ ዘልቁ ምዕራፍ ላይ 2 ቁጥር 6 ላይ ምን መስለሃል በላምን እርገምልኝ ይህንን ህዝብ እርገምልኝ ብሎ ምናምን ማለት ምን መስላል በላምን ይዘው የነበረው መንፈስ ቅዱስ አልነበር እየመጣ አይኑን እየከፈተ እንደገና ምን ሰማውን ትናገራለህ አይኑን እየከፈተለት ማለት ነው እርገምልኝ ብሎ ተቆል ይህንን ህዝብ እርገምልኝ ብሎ የሌለ ብር እኮ ያመጣ ማለት ለሱ ግን መንፈስ ቅዱስ ይዘው ነበር መንፈስ ቅዱስ እንደውም አንዴ አትግ ይመስለኛል ተደልሎ መሰለኝ በላ ሲሄድ አይደለ እንደ አያቷ ትዛለም አያቷ የተናገረችው ምን መሰላል አፍ የሚፈታ ማን ነው ትዛለም ሙሴን ያለው አፍ ሊዳስ የሚያደርግ ማን ነው
እንደ መንፈስ ቅዱስ አፏ እንድትናገር አደረገ። አሜን። ልሳን ተናገረች ማለት ነው። አህያይቷ ማለት ነው። ትዝ አይልም? አህያ አልተናገረም። የነብዩን እብድነት ተመልከቱ ይላል መጽሐፍ ቅዱስ እኮ እብድነት። አሁን መንፈስ ቅዱስ አፏን ፈታ እንድትናገር አደረገ። ከልቤ ልንገራችሁ እኔ ራሴ አስታውሳለሁ። ይሄ ራሱ የምትናገሩት ኃይል ትዝ አላችሁም? ዘካርያስ ዱዳ አላደረገው? አፉ አልተያዘም? ዱዳ ነበር ዘካርያስ። በጊዜው ሊፈጸም ቃል ስላላመክ ዱዳ አደረገው፣ አፉ ተያዘ ማለት ነው። አሁን የምትናገሩበት ኃይል አለ ውስጣቸው። እኔ አስታውሳለሁ እዛ ቲንክ አንዴ እንትን ሄጄ ነበር ፍሎሪዳ ማለት ሮድናዊ እግዚአብሔር ሰው አለ። በጣም ትልቅ ኮንፈረንስ ነው። በጣም በቃ አሁን መጨረሻ ላይ አገልጋዩ ልጸልይ ብሎ ወጣን ማለት ነው። መንፈስ ቅዱስ እያየሁት በላይ ላይ መጣ ማለት ነው። የእግዚአብሔር መንፈስ ማለት ነው። ከዛ በኋላ ወደኩ ማለት ነው። አንዳንዱ ሰው ዝም ብሎ ነው የሚወርቀው እንጂ እሱ አንተ ስወርቃ ካልተቀየርክ ትክክል አይደለም፣ አልነካም ማለት ነው። መንፈስ ቅዱስ ከነካ ትቀየራለህ እንጂ አንዳንዱ ዝም ብሎ እንዲህ ነው የሚወርቀው ምናምን እንደዛ ብሎ ነገር የለም። እንዲህ እያየሁት ነው የእግዚአብሔር መንፈስ በሌላ መጣ ማለት ነው። ከዛ የምናገርበትን ኃይል ወሰደው ማለት ነው። ከዛ ነው የወደኩ። የለውም ማሺ ሰው እኮ ነው ያለው። ስነሳ ቸርቹ ባዶ ነው። ለካ ትተውኝ ሄደዋል ማለትም በተውት ብሎት መሰለኝ ስነሳ ማለት ከዛ ስነሳ ይሄ ከዚህ ከውስጤ ሲወስደው ያለ የምናገርበትን ኃይል ማለት ነው። አፌ ተይዞ ማለት ነው። አፌ አንዳንዴ ያስቃል መንፈስ ቅዱስ፣ አንዳንዴ እንድትሰክር ያደርጋል። አንዳንዴ ብራዘር ጋር ተርኖፍ ይላል። ተርኖፍ ጌታው ተርኖፍ ኃይሉ ሲበዛ ማለት ነው። አንዳንዴ ቆሞስ በሳቸው በቃ አፋቸው ይያዛል። መጥቶ ማለት ነው ምንድን ላይ መድረክ ነው ወንበር ይመጣል፣ ላይ ቁጭ ይላል፣ ጻጥ ይላል በቃ። ከዛ አፋቸው ይለቀቃል። መንፈስ ቅዱስ ሰው ግን ይሰራል። ምንም አንተ እንደወደደ ነው የሚሰራው። ምንም አታደርገው መንፈስ ቅዱስ አንተ ምንም አንተ መንፈስ ቅዱስ አንተ ብቻ እኛ ኃላፊነት ምንድነው? ይልድ ማድረግ ለሱ መገዛት። መንፈስ ቅዱስ እንደወደድክ ስራ ህይወቴ ላይ አንተ እንደወደድክ ስራ መጠማት መንፈስ ቅዱስ በተጠማ ላይ ውሃን አይደለ በደረቅ መሬት ላይ ፈሳሾችን አፈሳለሁ አይደል? በተጠማ ላይ ውሃን አፈሳለሁ። የውሃ ምሳሌ መንፈስ ቅዱስ። ለዚህ ነው ቅድም ነገርኩ በውሃ ላይ ሰፎ ነበር ይላል። በተጠማ ላይ ውሃን አፈስ በደረቅ መሬት ላይ ፈሳሾችን አደርጋለሁ አለ እግዚአብሔር ማለት ነው። አሁን ከዛ ስነሳ ማት ሰው እኮ የለም፣ እኔ ብቻ ነኝ ያለሁት። በቃ እግዚአብሔር ሰምቲንግ በቃ የምትናገር አልኩ እኮ እችን አህያይቷ ተናገረች እኮ አልኩ። ምክንያቱም ይመስለኛል ልቡ ሸፍቶ ነበር። ከዛ አሁንም እናገር መልአኩ መጣ፣ እሱንም አይን ከፈተለት። መልአኩን አህያይቷ መልአኩን ሲያይ አይኑን ከፍታ፣ አይናችሁን ይከፍታል መንፈስ ቅዱስ አልኩ እኮ። መንፈስ ቅዱስ አይናችሁን ይከፍታል፣ አይን እንዲበራ ያደርጋል፣ ቦግ ያደርግልሃል አይን። ውይ አልኩ እኮ የመጽሐፍ ቅዱስ ፊደል እየሆነ ነው አልኩ። ብዙ ሰው ሃይማኖተኛ ፊደል ሆነበት ነው እንጂ ሌላ አይገባውም። አሁን ለምሳሌ መንገድ እኔ ነኝ፣ እውነት እኔ ነኝ፣ ህይወት እኔ ነኝ አይገባውም። በሩን በእኔ የሚገባ አይደናል አይገባውም። ፊደል ሆነበታል። እሱ ሌላ ይተረጉማል። አብሶ እዛ ትዘላችሁ ዘርፌ የተቀየረችበትን አንዱ መጡ ሲቀባጅ ሰክሮ መሰለኝ ዘርፌ የተቀየረችበት እንድንበት ዘንድ ከሰማይ ስትጠስብ የእሱ የአብሸነ መልአክ ነው የሚናገረው አለ። ሁላችንም እዛ ውስጥ ነበር፣ እኔም እዛ ውስጥ ነበር። ላይተ ትክክል ነው ዛሬ ይቅርታ አድርጉልኝ። አንድ እስኪ ምነው ጠቆርክ አልኩኝ። ኦኬ አይ ቲንክ ይሻላል። አየህ መንፈስ ቅዱስ እውነት ነው፣ የእግዚአብሔር መንፈስ ማለት ነው። አሁን እዚህ ላይ ላሳይ እንትን ላይ አይ ቲንክ ዘልቁ ላይ 22:6 ላይ እንደዚህ አለ። ላንብብልህ። ኦኬ ላሳየህ በላቅና በላትን ላንብብልህ። ቆይ ላሳየህ ከእግዚአብሔር ቃል እዛ ላይ አነብልሃለሁ ከእግዚአብሔር ቃል ማለት ነው። ኦኬ አሁን መንፈስ ቅዱስ በበላም ላይ እየመጣ ነበር፣ ያስተካክለው ነበረ። ትክክል እንዴት ነበረ? አሁን እግዚአብሔር ያልረገመውን እና ያልረግምም አለ። ሊረግም ነበረ። መንፈስ ቅዱስ እየተቆጣጠረው ነው። ምክንያቱም እግዚአብሔር በአብርሃም ቃል ገብተዋል፣ የሚረግሙን እረግማለሁ፣ የሚባርኩን እባርካለሁ ብለው። አሁን በላምን ያስተካክለው የነበረው መንፈስ ቅዱስ ነው።
እንደውም አንድ ቦታ አነብላለሁ እንትን ላይ እዛው ዘልቁ ላይ 24:3 ላይ እንደዚህ ያለ የቤዮር ልጅ በለዓም እንዲህ ይላል አይኖቹ የተከፈተለት እንዲህ ይላል አይኖቹ የተከፈተለት ሰው አይኖቹ ምን አለ አይኖቹ የተከፈተለት ሰው ምን አለ ማን አይኑን የከፈተለት መንፈስ ቅዱስ ነው አይኖቹ የተከፈተለት ሰው እንዲህ ይላል የእግዚአብሔርን ቃል የሚሰማ ሁሉን የሚችለውን አምላክ የሚያይ አለ ራእይ የሚያይ ሁሉን የሚችለውን አምላክ ራእይ የሚያይ አይኑ የተከፈተለት ማን የከፈተለት መንፈስ ቅዱስ ይኸውላችሁ መንፈስ ቅዱስ አይናችሁን ያበራል በጸል እግዚአብሔር አይኖቼን ያብራ አይኔን ክፈት የአዲስ ኪዳን ጸሎት ከልብ ልንገር እንዳትረሳ የአዲስ ኪዳን ጸሎት መትጋት ያለብህ ዕብራውያን ምዕራፍ 4:11 ላይ ማንም እንዳለመታዘዝ ምሳሌ እንዳውርግ ይጠንቀቅ ይላል ወደዚህ ረፍት ለመግባት ትጉ አለ መትጋት ያለብህ ወደ ረፍቱ ለመግባት ነው የአዲስ ኪዳን ግን የምታርፉት ምንድነው ስታምኑ ስራ እንዳለቀ ለዚህ ነው የሰሙት ቃል ከሰሚዎች ጋር በእምነት ስላልተዋደ አልጠቀማቸውም ይላል እኛ ሲያመኑ ወደ ረፍቱ እንገባለን አሁን የአዲስ ኪዳን ሌላ ጸሎት ምንድነው አይኖች አብራልኝ መንፈስ ቅዱስ አይኔን አብራልኝ አይኔን ከፈትልኝ ልቦናዎቼን አይኖች አብራ አሁን ይሄ በለዓም አይኑን ሲከፈተለም አንደኛ አይኑ የተከፈተለ ምን አለ የእግዚአብሔርን ቃል ይሰማል አለ ሁሉን የሚችለውን የአምላክን ራእይ ያያል አለ አየ እንጂ ጋብራ አይኑ ተከፍቶ እኮ እስራኤል ማንነቱን ያየ አይኑ ተከፍቶ ማለት ነው እሱ እኮ ርገም ተብሎ ነው አሁንም እኛንና እናንተ ለእስራኤል ምን ጸልዩ ለዛ ነው እግዚአብሔር የመረጣት ሀገር ስለሆነች ነው ምንም ነገር አትሆንም ከልብ ልንገርህ ያየነው እግዚአብሔርን ኃይል እንዴት እንደሚጠቀምባቸው ምንም ነገር አሁንም ቱርክ ታቆማለህ እንደም ፎከራ አቆም ተው ግድ የለም አቆም ይሻላል እና አንዳንድ ጊዜ በቃ ሰይጣን አይተኛም እንግዲህ ምን ይመስላል እስራኤልን ለማጥፋት ያልተደረገ አለ እንዴ ለምን እግዚአብሔር በአብርሃም ነው የመረጣቸው የኪዳን ልጆች ናቸው እግዚአብሔር ክርስቶስ እዛ ነው የተወለደው የሚመጣው እዛ ነው ስራ ጨርሶ ሄደው እዛ ነው የሚመለሰው እዛ ነው ያቺ እግዚአብሔር የመረጣት ሀገር ናት አሁን እንደገና የሚሰማ አለ ከዛ እንደዛ ሁሉን የሚችል ራእይ ያያል አለ ቀጥሎ እዛው ቁጥር 4 ላይ ሳይቸው የወደቀው አይኖቹ የተከፈተለት የወደቁ አይኖቹ የተከፈተለት አይንን የሚያበራ በብሉይ ኪዳን ነበር አልኩ ይሰራል እየሰራ ነበር መንፈስ ቅዱስ አለ ማለትም ልክ እንደ አዲስ ኪዳን እንደዛ በአዲስ ኪዳን ላይ ወረደባችሁ ሐዋርያ ምዕራፍ 4 ላይ ወረደ ይላል መንፈስ ቅዱስ አለ ጌታ በኃይል እስክትቀበል በኢየሩሳሌም ቆዩ አለ ከዛ በድንገት ነው የመጣው ያ ጊዜ መንፈስ ቅዱስ በንፋስ ራሱ የመንፈስ ቅዱስ ምሳሌ ነው ራሱ ዳግም ራሱ የምትወለደው ከዚህ ነው ከዋና ከመንፈስ ሲል ውሃ የሚወክለው ቃሉን ነው ሌላ መንፈስ ቅዱስ ነው የሚረዳ ዳግም ልደት ነው የሚረዳ ሰፖርት የሚያደርገው ሰው ከዋና ከመንፈስ አለ ዳግም ካልተወለድ ካለ መንፈስ ቅዱስ ነው የሚረዳ ዳግም ልደት የሚሰጥ መንፈስ ቅዱስ ነው የሚቀይር መንፈስ ቅዱስ ነው የሚቀይር ጴንጤ መንፈስ ቅዱስ ነው ሌላ አይቀይርም እኔና እናንተ ሰብከን እናመጣለን እሱ ነው የሚቀይረው ወንጌል እናደርሳለን እሱ ይለውጣል መለወጣችን መለወጥ ሁሉ ከላይ ነው ሌላ እግዚአብሔር ቃል ከኛ አይደለም እሱ ይቀይራል መንፈስ ቅዱስ ይቀይራል ሌላ መሳፍንት 13 ቁጥር 25 ላይ ይሄንን አነብና ጨርሳለሁ ስንት ሰዓት ኦኬ ጨርሳለሁ መሳፍንት 13 ምን መስላችኋል መንፈስ ቅዱስ ሌላ መንፈስ ያነቃቃው ነበር ሳምሶንን አኩ ሪቫይቫል የሚያደርግ ቸርች ውስጥ መንፈስ ቅዱስ ነው ሪቫይቫል አደረገ ያነቃቃሻል መንፈስ ቅዱስ አብሶ አንድ ተሱን ላንብብላችሁ ለኔ የእግዚአብሔር መንፈስ በጸራ መካከል ባለው በዳን ሰፈር ውስጥ ላይ ሊያነቃቃው ጀመረ ይላል ማንን ሳምሶንን ማለት ነው ለምንድነው ለስራ እግዚአብሔር ሳምሶንን የመረጠው ለምን ሊበቀል ማለት ፍልስጤማኖች እስራኤሎችን 40 ዓመት እኮ ነው ይገዙ ነበር እንዳውኑ እንዳይመስላቸው ፍልስጤማኖች እንዳውኑ እንዳይመስላቸው እግዚአብሔር እስራኤሎች ሲያጠፉ ለነሱ አሳልፎ ይሰጣቸው ነበር እግዚአብሔር ሲተላለፉ አሳልፎ ይሰጣቸው እግዚአብሔር ባሪያ ያደርጓቸው ነበር
እንደገና ሲጮህ እግዚአብሔር እንደገና ኪዳኑን ያስብና እግዚአብሔር ምሕረት ያደርግላቸዋል። የአብርሃም ኪዳን ያሰበ ግን አሁን እግዚአብሔር ሳምሶንን ምን ነበረ? መንፈስ ቅዱስ ያነቃቀው ነበረ። አብሶ እዛ ምትል ላይ ያነቃቀው ነበረ። እዛው መሳፍንት 14:6 ላይ ምን ይመስላል? አንበሳ ደበሎ መጥቶ እንደዚህ አለ። ኦኬ የእግዚአብሔር መንፈስ በኃይል ወረደበት። ከዛ ላሳይ ምን እንዳደረሳይችሁ ወረደበት። ምን በእጁ እኮ ነው። እንዴት ነው? ምንም ነገር ሳይ ወረደበት። ከዛ እንደዚህ አለ ላሳይ። ኦኬ ጠቦትን እንደሚቆራረጥ በእጁ እኮ ነው አንበሳውን ቆራረጠ ይላል። የእግዚአብሔር መንፈስ መጥቶበት ማለት ነው። ሳምሶን ምን መጣበት? ምን መስላል? አንበሳ ሲያን አንበሳ መጣ ብለ አንድ ድሮ ሳስተምር ባስተር አንበሳ ቢመጣ በዚህ ዘለን ነው የምንወጣው አለ በመስኮት ላይ። ምን መስላል? አንበሳውን እናንተ እህቶች ዶሮ በደንብ ማትቆርጡ ብልት የሚጠፋባችሁ እሱ ግን በእጁ ምን መጥቶበት? የእግዚአብሔር መንፈስ አትን እዚህ ላይ አቆማለሁ፣ አሳያለሁ። እዚህ ላይ እንቀጥለው። መንፈስ ቅዱስ አለ በብሉይ ኪዳን ላይ። ያ ብቻ አይደለም፣ መንፈስ ቅዱስ አሳያለሁ። ሳምሶን ወንድሞቹ አሳልፎ ሰጥተውት፣ አብሶ እዛ ዌብሳይት ውስጥ ስትገቡ ሁለት ቸርች ውስጥ ያስተማርኩታል ስለ መንፈስ ቅዱስ ኃይል ማለት ነው። ዌብሳይት ውስጥ ከገባችሁ ማለት ነው በጣም ያስተማርኩታል መንፈስ ቅዱስ ማለት ነው። ምን ይመስላል? የእግዚአብሔር መንፈስ በሱ ላይ ሲመጣ እንዳለ የታሰረበትን እስር በጣጠሰው ይላል። አሳያችሁ ቁጥር ለታሳያል። ዛሬ የታሰራችሁበትን ነገር የዘር ሙስና ውስጥ የተለያየ ነገር የታሰርበት ሱስ ምናምን የሚቆራርጥልህ እሱ ነው። ለዚህ ከቅባቱ የተነሳ ቀንበሩ ይሰበራል ይላል። ምን እንዳትረሳ መንፈስ ቅዱስ ቅባት ነው ራሱ። በዘይት ይመሰላል፣ በንፋስ ይመሰላል፣ በእርግብ ይመሰላል። ትዘር ጌታ ሲጠመቅ በብዙ ነገር ይመሰላል መንፈስ ቅዱስ ማለት ነው። ግን አሁን መስላል ሳምሶን ምን መስላል? አንበሳ ደበሎ እያገሳበት መጣ። ከዛ የእግዚአብሔር መንፈስ ወረደበት። ምንም ነገር ሳያዝ በእጁ ቁረጥረጥረጥ። ወይ እኔ ድሮ አላውቅም ነበር። ይህ ኃይል በሌላ በኃይል ሲመጣ ከልብ ልንገራችሁ፣ ከአንበሳ ጋር ልታገላልኩት ጌታ ሊድና ከአንበሳ ጋር ይህ ኃይል በላይ ላይ በጣም ሲመጣ ማለት የእግዚአብሔር ኃይል ማለት አላውቅም። ያን ልጅ ነበርኩ ማለት ብዙ አጥፍቻለሁ። ላይ አስተማሪ የሚያስፈልግ ለዚህ ነው። የሚያስተምር እኮ ተማሪ አብሶ ፓስተር የሚያስፈልጋችሁ ለዚህ ነው የሚያስተምራችሁ ማለት ነው። ጌታ አስተማሪ ለዚህ ነው። መማር ዝም ብለህ ሮጠ አገልግሎት ሳይሆን ቁጭ ብለህ መማር። ፓስተር ያስፈልጋል። ፓስተር ራሱ ፓስተር ያስፈልገዋል፣ ሜንቶር የሚያደርግ ማለት ነው። ከዛ በኋላ ብዙ አጥፍቻለሁ። ብዙ ያጠፋቸው ነገር ግን እግዚአብሔር እንደገና ታጠፋለህ ፓስተር ሆነ ምናምን ዝም በይ ታጠፋለህ። ኢሹ አለን ሁላችንም። ግን እንዳትረሳ መንፈስ ቅዱስ በብሉይ ኪዳን ላይ ነበር አለ መንፈስ ቅዱስ ማለት ነው። ስለዚህ የእግዚአብሔር መንፈስ በብሉይ ኪዳን ላይ በመጠኑ አሳየዋቸው። አትን ትንሽ እናገርና ሳምሶን ላይ ቀጥላለሁ። የሚቀጥለው ቁጥር 2 ላይ ከዛ በአዲስ ኪዳን ላይ ምን አለ? ወዴት ይመራቸዋል አለ? ወደ እውነት ይመራል። እውነት ማን ነው? ጸጋ። እውነት ማን ነው? ኢየሱስ። ጸጋ ስታስብ ኢየሱስ ማሰብ አለበት። ኢየሱስ የመጣ ጸጋና እውነት ነው። ወደ ህግ አይደለም መንፈስ ቅዱስ የሚመልስህ። እንዳትረሳ። እንዴት መንፈስ ቅዱስ እንዴት ነው? ኃጢአት ሰርተሃል ምናምን አይወቅስህም። መንፈስ ቅዱስ ያሳስብሃል። መንፈስ ቅዱስ ይነግራል። ሊመጣ ያለው ነገር ይነግራል። ግን ምን ያህል ፎሎሺፕ ከሱ ጋር አላችሁ ነው። ምን ያህል ህብረት አለ? ምን ያህል ኢንቲሜሲ ህብረትን ያስፈልጋል። መንፈስ ቅዱስ ሪል ነው። መንፈስ ቅዱስ ኃይል ብቻ አይደለም፣ ኃይልም ነው። ሌላ ብዙ በቃ ስጦታ የሚሰጥ እሱ ነው። አሳያለሁ። በጣም ቁጥር 2 ላይ አሳያቸዋለሁ። እንደወደደ ነው፣ አናስገድደው ስጦታ የሚሰጠው። እኔ ምንድነው የማደርገው? ይልድ ጌታ መንፈስ ቅዱስ በህይወቴ ላይ የፈለከው ስራ እንዲሰራ በእኔ እንዲጠቀም ማለት ነው። እኔና እናንተ አሸንዳ ነን። አሜን። ቅድም ነገርኳችሁ ለዘላለም እኮ አለ። ለዚህ ነው ብሉይ ኪዳን ላይ መንፈስ ቅዱስ ውስጣቸው የለም፣ ዳግም አልተወለዱም። እኔና እናንተ ዳግም ተወልደናል። አዲስ ኪዳን ላይ ልዩነቱ ያ ነው። አሁን በእኔ ውስጥ ነው መንፈስ ቅዱስ ያለው። ገባ? አባ ብለህ የልጅነት መንፈስ ተቀበልክ አለ። ለባህር ለፍራጋ ተቀበልክ።
አሁን አባ እያለ የምንጸልይ ለዚህ ነው፣ የምናለቅሰው ለዚህ ነው። አባዬ አባ አባ እንላለን፣ አባዬ እንላለን። አባታችን ነው እግዚአብሔር። ሂዝ ማይ ፋዘር። አባት ላይኖር ይችላል የተፈጥሮ፣ እናት ላይኖር ይችላል፣ ግን እሱ አለ። ኮንፈርት ያደርጋል፣ ያጽናናል። ስለዚህ ቁጥር 1 ይበቃኛል። ጌታን የማታቅሰው አጭር ጸሎት ጸልያለሁ። እዚህ ላይ ጌታን ከተቀበልክ ባለበት ቦታ ሄደ ደህንነት ተማር፣ ደቀ መዝሙር ተማር። አትውጣ አገልግሎት ታቱጪ አገልግሎት ትረብሻለሽ። ስንት ወጥቶ የሚረብሸዋል አይደለም? እዚህ ላይ አልተማረችም ማለት ደቀ መዝሙር ትምህርት ደህንነት አልተማረች፣ ትረብሻለች። ከዛ በኋላ ሳትወጣ ካልተማርክ ደቀ መዝሙር ካልሆንክ ማለት ነው። አትውጣ ሳትማር ደቀ መዝሙር ካልሆንክ ካልተማርክ እንዳትወጣ፣ ካልተጠመቅ እንዳትወጣ። በአብ በወልድ በመንፈስ ትጠመቃለህ። በቃ ሰው ሮጦ አገልግሎት ነው። አንዳንዴ ስሜቱም እኮ ነው ሀይ ይሆናል። ስሜቱ ነው። ኧረ እኔ በጣም እንደኔ አይነት ስሜታዊ ሰው አልነበረም። ስሜት የሚገዛኝ ሰው ለካ አላውቅም። የመንፈስ ቅዱስና ስም ይለያያል። ስለዚህ አጭር ጸሎት ጸልያለሁ። ሌላ አብሶ ልኬላቸዋለሁ። በማት ቦታ ተልቋል። አብሶ ስለ መርሳት ያስተማርኩት ትምህርት ማት ቦታ ተልቋል። ዛሬ ስንት ሰው የሚረሳ አለ። መርሳት ረሱ ይላል እኮ ቃሉን አመኑ፣ ከዛ ስራውን ረሱ ይላል። ስንት ሰው ይረሳል። ስለ መርሳት ያስተማርኩትን ማት ቦታ ተልቋል። እንግዲህ ፓስተር ተስፋዬ አለማየሁ ዩቲዩብ ላይ ፌስቡክ ላይ ማት ሜሴንጀር ከኤስ ከዜድ ያሉ አሉ። በጣም ደስ ይለኛል። ከኤስ ከዜድ ያለ ሜሴንጀር ላይ ይላክለታል። ከኤ እስከ ዜድ አጭር ጸሎት ነው የምጸልየው። ጮክ በለና ተቀበል። ጌታ ሆይ እኔ ምለው ጌታ ኢየሱስ ሆይ በደሌን ኃጢአቴን በደምህ እጠብልኝ። ከዚህ ሰዓት ጀምሮ አምናሃለሁ፣ እቀበልሃለሁ። ንቅስ ሙላኝ በለው። በመንፈስ ይሞላል። በመንፈስ ቅዱስ ኃይል ሙላኝ በለው። ትሞላል። በኢየሱስ ስም ተሞላ። የእግዚአብሔር መንፈስ በኢየሱስ ስም እግዚአብሔር እናመሰግናለሁ። በኢየሱስ ስም አሜን። ችን አጭር ጸሎት ከጸለየ ጌታን ተቀብለሃል፣ ትታተማለህ ማለት ነው፣ በመንፈስ ማለት ነው። ከዛ የመጀመሪያ ስራ ዮሐንስ ወንጌል አንብብ፣ መጽሐፍ አንብብ፣ ቃል አንብብ። ከዛ ከየለም ካልክ ፓስተር ተስፋዬ አለማየሁ ዩቲዩብ ተስፋዬ ፌስቡክ ላይ ታገኛለህ። ደህንነት ያስተማርኩት አለ ማት ዛበሱት እሱን አልነገራችሁም። ስለዚህ ኢየሱስ ጌታ ነው። እግዚአብሔር እናመሰግናለን። ስለ መንፈስ ቅዱስ ተባረክ። በኢየሱስ ክርስቶስ ስም ምንላችሁ ዛሬ እግዚአብሔር ስለ መንፈስ ቅዱስ እናመሰግናለን። ስለሚመራን ስለሚያጽናናን አይናችንን ስለሚከፍት በኢየሱስ ስም የበላምን አይን እንደከፈተ ይከፍታል። በኢየሱስ ስም ራእይ እኮ ሁሉን የሚችል አምላክ ራእይ አለው አለ። ራእዩ እንድታደርጋል በወንዶች ልጆቼ በሴት መንፈሴን አፈሳለሁ አይደል ያለው። አሁን በአዲስ ኪዳን እንዳትረሳ። በአዲስ ኪዳን ይሄ ነው። ቅድም በስጋ ላይ አለ አልኖርም አለ ለዘላለም። አሁን ግን በወንዶችና በሴቶች ልጅ መንፈሴን አፈሳለሁ አለ። አሜን። መንፈሱን ያፈሳል አለ። መጥቷል በኢየሱስ ስም አሜን። ስለዚህ ጸጋ ይብዛላችሁ። አቲን ሼር አድርጉት። ጌታ ኢየሱስ ጌታ አሜን። ጸጋ ብዝት ይበልላችሁ። ተባረኩልኝ። ሼር አድርጉት። ይህን ሼር አድርጉት እና ጌታ ጸጋ ይብዛላ። አቲንክ ቁጥር 2 ላይ በጣም ኃይለኛ ነው የሚሆነው። ጸልዩልኝ ለኔም እና ጌታ መንፈስ ቅዱስ ይርዳችሁ እና ኢየሱስ ጌታ ነው እና ጸልዩ ደግሞ ጌታ ይመስገን። ተባረኩልኝ። ኢየሱስ ጌታ ነው። ሬዲዮ ላይ አቲንክ ሬዲዮ ላይ በጣም 518 907 9015 በሞባይል ፎን በቤት ፎን ስፔሻሊ አሜሪካን ሀገር እስከ ካናዳ ድረስ ይሄዳል እና ስሙ ኢየሱስ ጌታ ነው። ሴጣን ሌባ ነው። ጸጋ ይብዛላችሁ። ተባረኩልኝ።